የተሻለ ህይወት ለመኖር እንግዲህ የጀመርካቸው ነገሮች እንደተጭበረበርክ ያወቅከው ብዙ ብር ከተበላህ በኋላ ነው። ማስታወቂያው በ45 ቀን ውስጥ ካናዳ እንልካለን። ሰዎች እንዳላማክር የሚያውቅ ባለሙያ ጋርም እንዳልሄድ የሰጠኝ ሰዓት እስከ 1 ሰዓት ነበር። በአንድ ሰዓት ውስጥ መክፈል እንዳለብኝ ነገረኝ። በቃ አልቋል፣ ያን ስልክልህ ስራ መልቀቂያ ታስገባለህ ብሎኝ ነበር። የስራ መልቀቂያ ላስገባ ጽፌ ያለው ደብዳቤ ሌተር። ይሄኛው ባንክ ስቴትመንት ሳይሆን ከኔ ከኤጀንት ጋር ያንቀሳቀስከው እንቅስቃሴ ነው የሚታየው አለኝ። እሱ ምን ማድረግ አለብህ እያለኝ ነው። እኔ አካውንት ውስጥ ብር ታስገባና ያ ከኔ ጋር ያንቀሳቀስከው ብር ነው የሚፈለገው። ከዚያ መጨረሻ ላይ ከ800 ሺህ ብር 30 ሺህ ብር ፈልግ አለኝ። ከዚያ ለባለቤቷ ይሄ ነገር ፌክ ሳይሆን አይቀርም፣ ድምፁ እሱ ነው። ተጠራጠርኩት። በሬያቸውን ሸጠው ለልጆቻቸው ትኬት ቆርጠው ከኤርፖርት የተመለሱባቸው እናቶች አሁን ከዚህ በኋላማ ምን ብዬ እገባለሁ ወደ ቤተሰቦቼ ጋር ብለው ተቆራርጠው የቀሩ እጅግ በጣም ብዙ ናቸው። ስነግረው ለካ ቤቴ ላይ ነበር። ወንድሜ ጉዶኛል ስለው እሱ ራሱ ሌላ እንትን ውስጥ ሊገባ ነበር። በቃ ሊወድቅ ነበር። ራሴን እስከ ማጥፋት እስከ መጥላት ድረስ ደረሱ። በእውነት እኔ አይደለሁም። እኔ ቢያንስ ተቋቁሞ ያለው ባለቤቴ ላጣት ነበረ። ያው ምን መሰለሽ ህይወት አንዳንዴ ስትቀጣሽ ጥግ ድረስ ነው የምትቀጣሽ እና እኔም ደግሞ በጣም ጥግ ድረስ ነው የቀጣችኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አንተ ከኋላ እየታየህ እኔ ከፊት ለፊት። ችግር የለውም። እንግዲህ ራስን አስተዋውቅልኝ። እሺ፣ ስሜ ዘነበ ለማ ይባላል። ተወልጄ ያደግኩት ሰሜን ሸዋ ዞን ውስጥ ነው። ሃይስኩል ትምህርት የጨረስኩት እዛ ነው እና እዚህ ሴት ስላለችኝ ሃይስኩል እንደጨረስኩ ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጣሁኝ፣ ኮሌጅ ገባሁ። ኮሌጅ እየተማርኩኝ የፋብሪካ ድርጅት ላይ ስራ አገኘሁ። የዚያ እድል በመጠቀም ትምህርት እየተማርኩ ጎን ለጎን መስራት ጀመርኩ። የዲፕሎማ ትምህርቴን እዛው አጠናቀቅኩኝ። ከዛ ድርጅቱ የስራ እድገት እድል ሰጠኝ። ዲግሪንም እዛው በማሻሻል በመማር የተሻለ ቦታ እድል ሰጥቶኝ አሁን በስራዬ የአካውንታንት ነኝ። የሂሳብ ባለሙያ። ፈጥነህ ነው ትዳር ያዝከው። ህይወትን ለማሸነፍ የተሻለ ህይወት ለመኖር እንግዲህ የጀመርካቸው ነገሮች እንደተጭበረበርክ ያወቅከው ብዙ ብር ከተበላህ በኋላ ነው። እሱ ጋር ከመምጣት በፊት ወይም ይህንን ጉዳይ ከማንሳታችን በፊት የካናዳ ጉዞ በሚል እንግዲህ በጣም ብዙ ሰዎች እየተጭበረበሩ ነው። በሸገር ኢንፎ ሚዲያ ዝግጅት ክፍል ከዚህ ቀደም የካናዳ ኢሚግሬሽን አማካሪ የሆነችን ባለሙያ ስቱዲዮ ጋብዘን ዘለግ ላለ ደቂቃዎች ተጨዋውተን ነበረ፣ ተመልካቾቻችን መረጃ እንዲያገኙ። ግን ደግሞ አሁንም እንግዲህ 2 ዓመት 3 ዓመት ሊሆነው ነው ይሄንን ካቀረብን። በየዕለቱ እንደው በጣም በትንሹ 10 ጥሪዎች ካናዳን የተመለከቱ ናቸው። ፍላጎቱ እንዳለ እናውቃለን። ግን ደግሞ ትክክለኛ መረጃ አግኝቶ በትክክለኛው መንገድ ይህንን እድል ያገኘው ምን ያህሉ ይሆን? ምክንያቱም የተጭበረበሩት የተበሉት ይበልጣሉ። አንተም ከዚህ ጋር የተያያዘ ነገርህን ይዘህን የመጣኸው። ከዛ በፊት ግን እስቲ ስለ ትዳርህ እናንሳ። ትዳሬ ያው ቅድም እንደነገርሽኝ ፈጥኜ ነው ወደ ትዳር የገባሁት። ትምህርት ላይ በስንት ዓመት? አይ ቲንክ 22 ዓመት። ለወንድ ልጅ ፈጣን ነው አይደል? ፈጣን ነው። ድሮ እንኳን በ18 ዓመትም አግብተዋል አባቶች። እናቴ እንዲም እንደዛ ነው ያዘችው። በ10 ምናምን ዓመቷ ነው ያገባችው። ግን ምንድን ነው እኔ ለየት የሚያደርገው የትዳር ጓደኛዬንም እዛው የምሰራበት መስሪያ ቤት ነበር የተገናኘ ነው። ፋብሪካ ላይ እዛ ድርጅት ላይ በምንሰራ ሰዓት ነው የተገናኘ ነው። ያው ሁለታችንም አብረን ያደግነው ማለት ይቻላል። ስንት ዓመት ሆናቸው አሁን በትዳር? በትዳር 6 ዓመት። 6 ዓመት የአንድ ልጅ አባት። አሁን ዓመት ከ2 ወር ሆኗታል። አንድ ቆንጆዬ ልጅ አፍርተናል። ተመስገን። ትልቅ ነገር ነው። ህይወትን ለማሸነፍ ይህንን መንገድ ብንከተል ብላችሁ እንግዲህ ብዙ ማሰብ ይጠይቃል። ከዛ ደግሞ ወስኖ ልክ ነው ብላችሁ ወዳመናችሁበት መንገድ ገብታችሁ ልክ አለመሆናችሁን ስታውቁ በዚህ ኑሮ ላይ ለዛ ጉዞ ብላችሁ ያወጣችሁት ገንዘብ የሚፈጥርባችሁ ነገር አለ። ብዙ አንተ ካናዳ ሄዳለሁ የሚለው መንገድን የጀመርከው ከአጭበርባሪዎቹ ጋር ልበላቸው እንግዲህ የተገናኘኸው በምንድን ነው? ግን ከዛ በፊት ምንድን ነው እኔ እንደዚህ ወደ ካናዳ እንዳስብ ያደረገኝ ነገር ቀድሜ ብናገር የተሻለ ይመስለኛል።
ማለት እኔ በጣም ደስተኛ ህይወት ነው የምኖረው። ምንም ኢትዮጵያ ውስጥ የኑሮ ውድነትን ቢኖርም ትርፍ ነገር ባይኖረኝም በደንብ እሷም ትሰራለች፣ እኔም እሰራለሁ። ቤት ኪራይም ከበር አድርገን ልጃችንን ማሳደግ እንችል ነበረ። ምንድነው ኬ ሃውሲንግ የሚባል ፋይናንሻል ሶሉሽን የሚባል ቤት ተመዝግበን ነበረ። በቤተሰብ እርዳታ እና በቆጠብናት ብር እሷን ተመዝግበን ነበር እና እሱ ቤት ከደረሰን ቅድመ ክፍያ 500 ምናምን ሺህ ብር አለው። ወደዛ ያንን ስናስብ ቁጭ ብለን ከባለቤቴ ጋር በደንብ አውርተንበት ነው የወሰንነው እና ይህን በምናስብበት ጊዜ የመጣልን ምንድን ነው የካናዳ ጉዞ ለምን ወደ ውጭ ፕሮሰስ አልጀምርም የሚለው ነው። ያ ቤት ቢደርሰን አሁንም ቤተሰብ ነው፣ ቤተሰብ ከምናስቸግር ይህን ሁሉ ብር ደግሞ ከበር ላይ ያደርግልን ይችላል። ኢትዮጵያ ውስጥ ደግሞ እንደሚታወቀው የኑሮ ውድነቱ 500 ሺህ ብር የምትቆጥቢበት አይደለም፣ በጣም አስቸጋሪ ሁኔታ ነው ያለው እና ያን ስናስብ ይሄ ወደ ውጭ የሚለው ፕሮሰስ መጣለን። ከዛ ወደ ውጭ የሚለው ፕሮሰስ ከመጣለን በኋላ እኔ ፓስፖርት ፕሮሰሴን ጀመርኩኝ። ያስቸኳይ የ5 ቀን ፓስፖርት አወጣሁኝ። ለምን ቻኮልክ? ያቻኮልኩበት እንኳን ከዛ በፊት ሌላ አንድ ኳታር የባለቤቴ የእህቷ ልጅ ፍቅረኛ አለች እና ለምን ከኔ ፍቅረኛ ጋር አይመጡም የሚል ነበረ። ኳታር ነበር ልንጀምር የነበረው። ኳታር ሆኖ ወደ ጀርመን ምናምን አሉ ይህን ትራቭል ኮንሲስተንሲ የሚያዘጋጁ ሰዎች አሉ። እነሱ ግን ምንድነው 8 ወር መጠበቅ አለባችሁ፣ በ8 ወር ውስጥ ነው የሚያልቅልህ አሉ። ከዛ እንደ አጋጣሚ ቁጭ ብለን እያወራን እያለ ይህን ማስታወቂያ አየን። አሁን የጀመርኩት ወደ አጭበርባሪዎቹ የገባሁበትን ምንድን ነበር የሚለው ማስታወቂያው? ማስታወቂያው በ45 ቀን ውስጥ ካናዳ እንልካለን። ታፔላ ነው፣ ስልክ ቁጥር አለው፣ ሁሉም ነገር አለው። ከታችም ማስታወቂያ ተሰርቶበታል። እንደዚህ ተላክን፣ በጣም በቅርብ ሰዓት ውስጥ በ45 ቀን ውስጥ ካናዳ ገብተናል እና በጣም አሪፍ ታማኝ ናቸው የሚለውን ነው እኛ ወሰድነው። ስልክ ቁጥር ወሰድን፣ ደወልን። ምስክሮች ሁሉ አቅርበዋል። ምስክሮች በደንብ ተደራጅተው ነው እየሰሩበት ያሉት እና ብዙ ሰው እየተሸወደ ያለው እኔም ጨምሮ በሱ ነው። ከምስክርነታቸውን ካቀረቡት ውስጥ እንዲህ ታዋቂ ሰዎች ወይም በጣም ያመንካቸው ስለተናገሩ ብቻ ነው? ስለተናገሩ ብቻ እና ደግሞ ቪዛቸውን በዚህ ቀን አልቆልናል የሚል ነገር ነው እንጂ እማቀው ሰውም የለም ምንም የለም። ስለዚህ ፓስፖርትን በአስቸኳይ ያረከው? ፓስፖርትን በአስቸኳይ 5 ቀን አወጣው፣ 20 ምናምን ሺህ ብር ከፍዬ አወጣሁኝ። ከዛ ወደ እሱን ፓስፖርት ያወጣው በነገራችን ላይ ከእሱ ጋር ኮሚኒኬት ከማድረግ በፊት ነው። ለዚህ ለባለቤቴ የእህቷ ምናምን ያልኩሽ ለኳታሩ ወደዛ ወደ ጀርመን ልንጀምር በ8 ወር ውስጥ የሚያልቅ እሱን ለመጀመር ነበር ያወጣ ነው። ግን በ45 ቀኑ ሲል ያው የሰው ልጅ አይደለ በ45 ቀን ከደረሰ ብለን እዛ ውስጥ ገባን። ስልክ ወሰድኩ፣ ደወልኩለት፣ አወራሁት። ካወራሁት በኋላ በቃ አሁን መጀመሪያ 2500 ብር መመዝገብ ያላለኝ በኢትዮጵያ ንግድ ባንክ ስሙን ቴክስት አደረገልኝ። ኢዝራ መኮንን በየነ ይባላል። እስከ አያቱ ቴክስት አደረገልኝ። ንግድ ባንክ አስገባሁ፣ አስተላለፍኩለት። አድቫይስ ላኩለት። ለምዝገባ ስንት ከፈልክ? 2500 ብር። እሱን ከፍዬ ቀላል ናት አሉ። ይሄማ በቃ በጣም ታማኝ ነው እንዴ እውነትም ነው እንዴ ያልኩ። ከዛ በኋላ ትንሽ ብር ነው የጠየቀኝ መጀመሪያ። ከዛ በጣም ያወራኛል። በቃ ፍላጎቴ ምናምን ነገረኝ። በቃ ምንድነው የምትፈልገው? እኔም እዛ ሀገር ውስጥ እንደነበረ መጥቶም እዚህ የኢትዮጵያ ሀገሩ ልጆች መጥቀም እንደሚፈልግ አሳመነኝ። እሱ ነው አሁን ፍላጎቴ። ፋይናንሻል ችግር የለብኝም፣ ግን የሀገሬን ሰው ለምን አልጠቅምም? እዛ ያለውን ጥሩ ነገር አውቃለሁ የሚለውን ነገር የስራ ልምዴን ሁሉንም ዶክመንት ላኩለት፣ ፓስፖርት ላኩለት። አፕላይ አድርጌዋለሁ አለ። አንተማ ትችላለህ አለው። አንተማ ትችላለህ አለ። በቃ እንዲህ አንተ የስራ ልምድ በአካውንቲንግ አንተ የተማርክ ሰው ምናምን አለኝ። እሺ ይሄማ አሪፍ ነው። በቃ ሊቀና ነው። ጸሎት ጀመርኩኝ። እንደውም ከእግዚአብሔር ያሳካው ነገር ያለው በቃ አመንኩኝ ሙሉ ለሙሉ። እንደዛ እንዳደረኩ ያለ አፕላይ አድርጌዋለሁ። 8 ልጆች ናቸው እና እንግዲህ ምን ያህላችሁን እንደሚመርጡ አንድ መስሪያ ቤት ላይ ነው አፕላይ ያደረኩላቸው። ኢትዮጵያ ምንድነው ስሙን ቆይ እንትን እላለሁ። እንደዛ ብሎ አፕላይ አድርጌዋለሁ። 8 ልጆችን አንድ መስሪያ ቤት ላይ ስራ አመልክቼላችኋለሁ ያለው። አመልክቻለሁ አለ። ከዚያ ምን ያህላችሁን እንደሚመርጡ አላውቅም፣ አሳውቃለሁ። አፕሩቭ ሌተር ሲላካል ከዛ እሺ አፕሩቭ ሌተሩን ቀን ይሄን በዚህ ቀን ይላክልሃል ጠብቃለኝ። 2 ቀን 3 ቀን ሰጠኝ። አፕሩቭ ሌተሩ እንደ ተልኳል ብሎ ላከልኝ። አፕሩቭ ሌተሩ ላይ የኔ ስም አለበት። ከፊታችን 7 ልጆች ነው የተመረጠው። በሱ ልክ ሚስተር ኢዝራ መኮንን በየነ ኮንግራጁሌሽን ይሄ ሁሉ ሰራተኛ ተቀብለናል የሚል ነው ባጭሩ። ያ የተላከው ሌተር ተላክ የተባለው ለጭብርብር የተዘጋጀው ሌተር ማለት ነው። በካናዳ በሚገኝ ካምፓሲ ስም ካምፓኒ ስም ተላከ። የስራ ጥያቄውን ተቀብለናል ኮንግራጁሌሽን። ግን ከታች ፔመንት በ1 ሰዓት የሚከፈል ብሎ በዶላር በየስም ዝርዝራችን ፊት ለፊታችን የተቀመጠ ብር አለ። ከዛ ይህን ብር ልክ እንደላከ እናንብበውና ንገረኝ አለኝ። አነበብኩት። እሺ አንብቤዋለሁ። ምንድነው ስለው ከፊት ለፊት የተቀመጠውን
የዶላር በዛሬ ምንዛሬ በኢትዮጵያ ብር በባለፈው ባስገባው አካውንት አስገባለኝ። ስንት ብር ነው ሲመነዘር? $265 ነው። ወደ 33,000 ብር ይመጣል በዛን ሰዓት በዛች ዕለት። ከዚያ በአንድ ሰዓት ውስጥ ነው አለኝ። አስተላለፍኩለት። አምነኸዋል? በቃ ሙሉ ለሙሉ አምኜዋለሁ። በቃ ጭንቅላቴን ተቆጣጥሮታል። እኔ ምንድነው እዚህ እያሰብኩ ያለሁት በቃ መሄድና መሄድ ነው። ምንም ነገር ጥርጣሬ በቃ የለም። በጣም አምኜዋለሁ። ደግሞ ተቀብለዋችኋል የሚለው ሲመጣ በቃ ሌተሩ በካምፓኒ ስም የወጣ ሌተር፣ በዛ ካምፓኒ ካናዳ ባለ ካምፓኒ ጀነራል ማናጀር የተፈረመ አፕሩቭ ሌተር ነው። እንዲሁ ለሚያውቅ ሰው ራሱ አስነብቤ ያለውኝ ለአንድ ላይቲ ባለሙያ አይቼው ይሄ እኮ አፕሩቭ ሌተር ነው፣ በጣም አሪፍ ነው፣ ያንተ መንገድ ታሳየኛለህ፣ ብቻ ይለቅልህ አለኝ። እና ብዙ የሚጠብቁኝ ሰዎች ነበሩ ከኔ ጀርባ ወደዛ ለመሄድ ማለት ነው። እንደሚጠብቁኝም ደግሞ ለእሱ አሳውቄዋለሁ። ብዙ ሰዎች አሉ፣ ግን እኔ ከሄድኩ ብዙ ሰው አለ። በቃ ፋሚሊ ቅድም የነገርኩሽ የእሷ የባለቤት የት ልጅ አለ፣ የኔ ወንድም አለ፣ እህቴ አለች። በቃ በጣም በቃ ብዙ ሰው ኔትወርኩን እንደማሰፋለት አሳወቅኩት። ደስታዬ በቃ በጣም አሪፍ በቃ እንደዚህ ብዬ ለቤተሰብ ለፋሚሊም አሳወቅኩኝ። ከዚያ ፋሚሊም ሰፖርት ማድረግ ጀመረ። አንተ በቃ በጣም ጥሩ በቃ ለአንተማ እግዚአብሔር ያደርግልሃል፣ በቃ ያደርግልሃል፣ በአንተ መልካምነት በአንተ ጥሩነት ያደርግልሃል፣ በቃ ምንም አታስብ ትሄዳለህ አሉ። እሺ አልኩ። ከዛ ምንድን ነው የሚቀጥለው ምንድን ነው ማድረግ ያለብን ብዬ ጠየቅኩት። ቪዛ አፕሊኬሽን ፎርም ትሞላልኛለህ፣ እልክልሃለሁ ቪዛ አፕሊኬሽን ፎርሙን ትሞላልኛለህ፣ ከዛ ፎቶግራፍ ትልክልኛለህ፣ ከዛ ልሱን እልክላቸዋለሁ፣ ከዛ ቪዛ ይላካል፣ የቪዛ አፕሊኬሽን ይላካል። እሺ አልኩ። እሱን ላኩ። እሱን ስልክ ግን አሁን ምን ቀረኝ አልኩት። ክፍያ ምንድን ነው ከዚህ በኋላ የሚጠበቀው ምናምን ብዬው መጀመሪያ ላይ ከመጀመሪያ በፊት እስከ 120,000 30,000 ያልቅልሃል፣ እስከ 120,000 30,000 ግን ተዘጋጃለኝ። እሺ ያልኩኝ እኔም ባንክ አፕሩቭ ማነው ቪዛ አፕሊኬሽኑን ከሞላውኝ በኋላ ብሩን ኮሌክት ማድረግ ጀመርኩ። እኔ እንደነገርኩሽ ያው ራሴን ማስተዳደርና ቤት ኪራይ ከፍዬ የልጄን ወተት ከፍዬ ያንን ማድረግ ነው እንጂ የምችለው ይሄንን ገንዘብ ማግኘት መክፈል ሙሉ ለሙሉ መሸፈን አልችልም። ፕላስ ደግሞ እንደገና ከሲሙ በወር የምቆጥበው ቁጠባም ስላለብኝ ከዛ በኋላ ምንድን ያደረኩት ከቤተሰብ ከወንድሜ ከቴባል ምናምን ለቃቅሜ አካውንቴ ውስጥ የተላከልኝ ወረቀት ስለሚሄድ በቃ ምንም በቃ በ45 ቀን ውስጥ ስለሆነ በጣም ቀላል ነው አልኩኝ። ከዛ ቤተሰብ ያለውን ነገር የገበሬ ልጅ ነኝ፣ አርሶ አደር ልጅ ነኝ። እህሉን ሸጦ ምን ብሎ ወንድሜና የእህቴ ባል አዘጋጁኝ። አካውንቴ ውስጥ ቁጭ አድርጌ ጠብቅ፣ ስደውልልህ ቪዛ አፕሊኬሽኑ እንደላኩልህ በሰዓት ሊሚት አለው፣ በዛ ቻወር ታስገባለህ አለኝ። እሺ ብዬ ብሩን እኔ ቁጭ አደረግኩ፣ አጠራቀምኩ፣ ተጠንቅቄ ቁጭ አለው። ከዛ የቪዛው ቀን ተላከልኝ አለ። ሌላ አሁን ላከልኝ ቪዛው የቪዛ አፕሊኬሽኑን እና እሱ እንደላከልኝ በኋላ ስክሪን የምትደረግ አለች፣ ኪዋር ኮዷ እሱ አለ። ስክሪንሻት አድርገህ ማየት ትችላለህ፣ ቪዛህን በቃ ሙሉ ማየት ትችላለህ። ካየህ በኋላ ነው የምትከፍለኝ አለኝ። እሺ አልኩት። ግን ሰዓት ሊሚት ነበር። አሁን ሰዎች እንዳላማክር የሚያውቅ ባለሙያ ጋር እንዳልሄድ የሰጠኝ ሰዓት እስከ 1 ሰዓት ነበር። በአንድ ሰዓት ውስጥ መክፈል እንዳለብኝ ነገረኝ። ላከልኝ። ሲልክልኝ ኪዋር ኮድ እስካን ሳደርገው ሙሉ ቪዛ ይመጣ። ቪዛውን ማየት ይቻላል። እንዴት መጣ ቪዛው? ይሄ ስክሪንሻቱ አለ። ስክሪንሻት ሲደረግ ስምህ አለበት፣ ስሜ ያለበት ቪዛ በቃ ኖርማል። ፎቶግራፊ የላኩልህ ፎቶግራፍ አለበት፣ የአያቴ ስም ምኑ ሙሉ አለበት፣ ፓስፖርት ነምበር ያለበት ሁሉም በቃ ኖርማል ቪዛ ነው እንጂ ማንም እንትን አይልም። ከዛ ሄድኩኝ። ያችን ብር ልክ በቃ ሰዓቷ እንዳትል ብዬ ከስራ ቦታ ሮጬ ቅርብ ነው ባንኩ ሄጄ አስገባሁለት። ስንት ማለት ነው? እስካን ሳደርጉ በቃ ቪዛው ወጣ። በነገራችን ላይ አሁን ይሄ ከስካን ጋር በተገናኘ የተለያዩ ቢዝነስ ካርዶችም ሲሰሩ በስካን ማድረግ የሚቻልበት ይሄ ሙሉ ያንተን አድራሻ ሙሉ ያንተን መረጃ ያለባቸውን ማውጣት የሚቻልበት አሰራሮች አሉና እሱ የተጠቀመው ያንኛውን እሷን ኪዋር ኮዷን አክሰስ ትደረጋለች አሉኝ። አሁን ከዛ በኋላ ስጠይቅ ይሄ ኖርማል እኮ ነው አይቲዎች ይህን እኮ አክሰስ አድርጌ በሰከንድ አሳያለሁ አሉኝ። ቪዛውን ራሱ ቪዛውን ፎቶግራፍ ነው ያስገባው፣ ምንም ያስገባው ነገር የለም። ከዛ በኋላ በዛች በአንድ ሰዓት ውስጥ ሄጄ ከፈልኩኝ። ከከፈልኩ በኋላ አድቫይስ ላኩለት። አድቫይሱን ቴሌግራም ላይ አታቸረኩለት። ከዛ ጠብቃለኝ። እኔ የሚገርምሽ ያን ዕለት በቃ አልቋል፣ ያን ስልክልህ ስራ መልቀቂያ ታስገባለህ ብሎኝ ነበር። የስራ መልቀቂያ ላስገባ ጽፌ ያለው ደብዳቤ ሌተሩን ጽፌ ይዤዋለሁ።
ባለቤቴን አማከርኳት። የስራ መልቀቂያ ላስገባ ስለ አይ ኖ ይህ ነገርማ ትኬት ቢያንስ ይቁረጥ። ትኬት ከቆረጠ በኋላ ትኬትን ከቆረጠለ በኋላ ታስገባለህ አታስገባም አለችኝ እና ያችን ቀን አለፍኳት። በጣም ችግር ውስጥ ነበር የምትወድቀው። በጣም ችግር ውስጥ ነበር የምወድቀው። የዛችን የላከልኝን ብር ዶላሯን አልነገርኩሽም። 900 ምናምን ዶላር ነው የላከልኝ ለታ ኤክስቼንጅ ሬቱ ወደ 128 ብር ነበር። እሱ ሲመጣ ወደ 124 ሺህ ምናምን ብር ነው የከፈልኩት ያን ለታ ቪዛ የተላከልኝ ለታ የመጨረሻ የተባለው ማለት ነው። የመጨረሻ የተባለው እዚህ ጋር የተላላክበትንም ወረቀቶች አምጥተሃል። ቪዛ የተባለውም ይሄ ነው። ቪዛ ማለት ይሄ ኪዋር ኮዱ ያለበት ይሄ ነው። ከዛ በኋላ ቶታል ፊ ብሎ 982 ዶላር ከዛ በአንድ ሰዓት ውስጥ ካልከፈልክ ኤክስፓየርድ ያደርጋል ይላል ሌተሩ ላይ። ሌተሩ በደንብ ታስቡበት ለማጭበርበር እኔ ይህ ሰውዬ ብቻውን የሚሰራ አይመስለኝም ሳስበው። በስሩ በደንብ ሰፖርት የሚያደርጉ ሰዎች አሉ ይመስለኛል ለዚህ ዓላማ ተብሎ ብሎ ተቀርጾ። ምክንያቱም ሌተሩ በደንብ ታስቡበት ነው የተጻፈው። ሌተሩ ላይ ትንሽ ጥርጣሬ ራሱ የለውም። እርግጠኛ ነበር። በቃ እርግጠኛ ሙሉ እንደ ቤተሰብ አሁን ቪዛው መጥቷል። የስራ መልቀቂያውን ብቻ አላስገባህም? የስራ መልቀቂያውን አላስገባውም። ይዣለሁ እጄ ላይ ግን ጽፌዋለሁ። ይዤዋለሁ ቁጭ አድርጌ ከባለቤቴ ጋር አወራንበት። እንደዚህ እኮ ቆይ ገና ነው ትኬት ይቆረጣለች። በዚህ አጋጣሚ እሷንም በጣም አመስገን እፈልጋለሁ በጣም። ከዛ እንደዚህ ሆኖ ቁጭ አደረኩና ምንድነው ቀጣዩ ኔክስት ፕሮሰስ አልኩት። ምንድነው ማድረግ ያለብኝ ስለው በቃ አሁን ቪዛ ተልኮልሃል አለ። ባንክ ስቴትመንት የሚባል ነገር አለ አለኝ። አሁን ወደ ሌላ ክፍያ ከኔ ሌላ ብር ፈለገ ማለት ነው። ባንክ ስቴትመንት ሲባል እኔም ደግሞ በሙያዬ ፋይናንስ ባለሙያ ሂሳብ ሰራተኛ ነኝ። እሺ ባንክ ስቴትመንት ከሆነ ጥሩ፣ በጣም ጥሩ። እኔ ከአንተ ጋር ትራንዛክሽን የተለዋወጥኩበት ስለሆነ ሌላም ገንዘብ ስላንቀሳቀስኩት ችግር የስድስት ወርም በጠየቁ ልክ እሰጥሃለሁ። ግን ይህንን የሚጠይቅ ማን ነው ስለው የካናዳ ኤምባሲ። የካናዳ ኤምባሲ ኢትዮጵያ ውስጥ ቪዛ ከሰጠ በኋላ እሺ አልኩት። እሺ ምንድን ነው ታዲያ ከሚጠበቀው ሲለኝ ይሄኛው ባንክ ስቴትመንት ሳይሆን ከኔ ከኤጀንት ጋር ያንቀሳቀስከው እንቅስቃሴ ነው የሚታየው አለኝ። እሱ ምን ማድረግ አለብህ እያለኝ ነው። እኔ አካውንት ውስጥ ብር ታስገባና ያ ከኔ ጋር ያንቀሳቀስከው ብር ነው የሚፈለገው። ታዲያ ስንት ነው ስለው 800 ሺህ ብር 800 ሺህ ብር ከኔ ጋር መንቀሳቀስ አለብህ። ብሩን ከኔ ጋር አካውንት ታስገባለህ። እኔ ልክ አካውንቱ ከታየ በኋላ ስቴትመንቴን የሚፈለገውን ነገር ካሳየን በኋላ ብሩን መልሼ እመልስልሃለሁ በ2 ቀን በ3 ቀን አለ። ምንድነው ማረጋገጫው? አሁን ምንድነው ማድረግ በምንድነው የምትመልስልኝ ምናምንም አላልኩትም። አሁን ምን ማድረግ ጀመርኩ? መጠራጠር ጀመርኩ። ሰውየውን በደንብ ተጠራጠርኩት። አወራሁት ማለት ምንም አይነት በቃ ሂንት አልሰጠሁትም። 800 ሺህ ብር 800 ሺህ እኮ በጣም ከብት። 800 ሺህ ብር ቢኖረኝ እኮ እዚህ ኢትዮጵያ ውስጥ ነገር መስራት ይችላል። ለምን መሄድ አስፈለገ? 800 ሺህ ብርማ የለኝም። ነገር ያለሁበትን ቤተሰብ መሪ እንደሆንኩ ልጅ እንዳለኝ እሱን አሳውቄዋለሁ። እነሱንም እዚያ ከሄድኩ በኋላ እንደምወስድ ነግሮኛል። እኔ እሱን ግሪን ካርድ አመቻችላለሁ፣ ምንም እንዳታስብ። እዚያ ሰዎች አሉ፣ ቤተሰብ ፋሚሊ ያለኝ አመቻችላለሁ። አይ መልካም። ባለቤቴ መሄድ አትፈልግም፣ ከኢትዮጵያ መሄድ አትፈልግም፣ በቃ መሄድ አትፈልግም። እሷ የምትፈልገው እኔ 2 ዓመትም ሆነ 3 ዓመት ሰርቼ መጥቼ ጥሩ ቦታ አርፌ ጥሩ ደረጃ ደርሼ እዚህ ኢትዮጵያ ውስጥ ኑሮችን ማሸነፍና እግዚአብሔር ከፈቀደ በግል የምንሰራበትን ነገርና ልጃችንን የምናሳድግበት ያ ስለነበረ አሁን ወደ ጥርጣሬው በቃ ብር አስገባ ማለት ጀመረ። መጨቃጨቅ፣ መደወል ጀመረ። እሺ ብር ማስገባት አልችልም፣ አንተ ከበር አድርግልኝና ይሄ 800 ሺህ ብር እኔ ከሄድኩ በኋላ እሰጥሃለሁ አልኩት። ይህን ከበር ማድረግ አልችልም፣ 1 ብር ማግኘት አልችልም አልኩት። ምክንያቱም ገባኛ ለምን እንደፈለገው ለምን ፐርፐዝ እንደፈለገው ገባኝ። ከዛ አይ እኔማ እንደዚህ አልችልም ማለት እኔ መክፈል አልችልም። እንዴት አልኩት። ቢያንስ ስቴትመንት ከሆነ የተፈለገው ወደ እኔ ብሩን አንተ አስተላልፈውና እኔ መልሼ ላስተላልፍልህ። ትራንዛክሽን ከሆነ ያ ነው፣ ከትክክለኛ ኤምባሲው ከፈለገው ያ ነው፣ አስተላልፍና ላስተላልፍልህ አልኩት። አይ እሱንማ እኔ ስለሚያውቁ እኔ ከነሱ ጋር ስለምሰራ የኔ አካውንት እነሱ ኮንትሮል ስለሚያደርጉት ማንንም እኮ የማንንም አካውንት ኮንትሮል አያደርግም ልክ ሲሸውደኝ ማለት ነው ሲለኝ፣ በቃ እንደዛ ከሆነ በጓደኞች አሉ ጓደኞቹ ወደ እኔ ብሩን ያስተላልፉልኝና እኔ ላስተላልፍልህ
መልሼ ያስተላልፍላቸዋለሁ አካውንቴን አስነክች አልኩት። እንደዚያ ስለው በቃ ይህን ማድረግ አልችልም፣ የምትወጣው ከሆነ ተወጣው፣ መሄድ የምትፈልግ ከሆነ ይህን ነገር ተወጣው፣ እንደምወጣውም ያውቃል። ምክንያቱም አይምሮዬን አንብቦታል፣ ሄጄ መለወጥ እንደምፈልግ ያውቃል። መሄዴን በቃ ኢንተረስቴን በቃ በደንብ ፍላጎቴን ኢንተረስቴን በጣም በቃ ኢንተረስቴን መሄድ ብቻ ስለሆነ ይሄኛውን እሱ አያስበውም። ከዛ በመቀጠል እንደዛ እያደረግኩኝ ያለ እንደዚህ ያወራኛል። በቃ ቤተሰብ ሄድኩኝ። ቤተሰብ የሆነ ለቅሶ ገጥሞኝ የሆነ ለቅሶ ገጠመኝና በዛውም በቃ ቻው ልላቸው በቃ እንደምሄድ እርግጠኛ ነኝ። በቃ ቻውን በዛው ልበላቸው ብዬ እናቴን ቻው፣ ቤተሰቦቼን ቻው። ግን ግልጹን ፍርሃት ነበረ ውስጤ ቻው ስላቸው ማለት ውስጤ ጥርጣሬ መጥቶ የለ ሙሉ አይ ቻው በቃ እግዚአብሔር ካሳካው እንትን ልል እችላለሁ፣ ካልሆነ ግን ችግር የለውም በቃ አልኩኝ። እንዴት የወንድሜ ያገባል ታናሽ ወንድሜ እና እንዴት የእሱን ሰርግ ሳትውል ትሄዳለህ ብላ ማዘር ቅሬታ ነበራት። ከዛ አይ ማዘር እንግዲህ እግዚአብሔር እንደፈቀደ ነው ልቆይም እችላለሁ፣ ከሄድኩኝም ምንም የሚያሳስብ ነገር የለውም። ታዲያ እኔ እንኳን ባልመጣ ወንድም መጥቶ ይሸኛል። ኧረ ችግር የለውም ችግር የለውም ምንም እንትን የሚል ነገር የለውም፣ በቃ የሚያስፈልግ ነገር የለውም፣ አሳውቅሻለሁ አልኳት። ቻው ብዬ መጥቼ እዚህ ከመጣሁ በኋላ ማውራት ጀመረ። ከዛ እንደተበላው እንደተሸወርኩ በደንብ በቃ እንደተጠቀመብኝ መቼ ገባህ? በምን አሁን ተመልካቾቻችንም ከዚህ ትምህርት እንዲወስዱ እንዳይታለሉ ነው ትልቁ ነገር እና መቼ ገባህ? ከዛ በፊት ያላየኸው ነገር? አሁን ምን ማድረግ መጠራጠር ሲጀምር ጊዜ መጀመሪያ ያላየሁትን ወደ ዩቱብ መከታተል መጣሁ። ፌክ ቪዛዎች እንዴት እንደሚሰሩ ምናምን እንዴት እንደሚሰሩ እያለ ደግሞ እንደገና ኤርፖርት የሚሰራ ሰው ነበረ ማማከር ጀመርኩ። ሳማከር እስኪ ዶክመንቱን እስኪ አንጣው ቼክ እናድርገው ማለት ነው ጀመረ። ሌላ የሚያቅም ሰው ቪዛው ሲታይ በቃ ቼክ እናድርገው አልነገሩኝም። እነሱ በጣም ለእኔ ተጠንቅቀዋል። ማለት ይሄ ልጅ ራሱን እንትን ቢልስ ምናምን የሚል ነገር ስላለ ቶሎ አላሳወቁኝም። በዚሁ አጋጣሚ እነሱን በጣም እንዲሁ ሳላመሰግን አላልፍም። በተለይ አከራዬ በጣም በእውነት እስከ ልጆቿ እግዚአብሔር ይባርካት እኔን ለማረጋጋት የሄደችበት ገንዘቧን ሰጥታ አይዞህ ብላ በቃ ምንም አይደለም አንተ ስትኖር ነው ገንዘብ የሚገኘው ብላ ስላረጋጋችን እግዚአብሔር ይስጣት። በዚሁ አጋጣሚ ላመስግናት ብዬ ነው ከነ ባለቤቷ። ከዛ በኋላ በቃ እንደተሸወድኩ የተለያዩ ሰዎች ጋር መላክ ጀመርኩ። አሜሪካ የሚገኝ አንድ የቀድሞ ባልደረባ ነበረኝ። አሜሪካ ሳይሆን ለንደን እንግሊዝ ነው። ላኩለት ቪዛውን በደንብ አድርጎ አስመሮ ይሄ ነገር ወይ ጓደኞች አሉ ላሳውቃለኝ። እሱም ቀደም ሲል አይቲ ባለሙያ ነበረ። አሳወቀኝ። ከዛ በቀይ አስመሮ ምናምን ላከልኝ። ይሄ ነገር ጥርጣሬ አለው ብር ከፍለዋል አለኝ። አይ አልከፈልኩትም አልኩት። ምክንያቱም ቆይ ብዬ መረጋጋት አለብኝ ብዬ አይ ቆይ ገና ነው ክፈል እያለ እያያዘ ነው 800,000 ብር እንደጠየቀኝ አሳውቄዋለሁ። የዛኛውን አልነገርኩትም እንጂ። ከዛ እንደዚህ እያደረግን እያለ እንደዚሁ በመጠባበቅ ላይ ይደውላል እሱ። በቃ እኔም ስለገባኝ ይህን ከበር አድርግና ትኬቴን ቆርጠህ ላከኝ፣ እኔ ብሩን እከፍልሃለሁ ወደ ማለት ጀመርኩ። ምንድን ነው የፈለግኩት? መረጃ ፈለግኩኝ። አሁን ከሱ ምንም መረጃ እጅ ላይ የነበረው ሪከርዲንግ እና የተለዋወጥናቸው ሪከርዲንግ ከመጀመሪያው እስከ መጀመሪያው የድምፅ ሪከርዲንግ አለ ስንነጋገርበት የነበረው። ከዛ በኋላ እኔ ሄዳለሁ አለኝ። እዚህ ጋር እንደው ማንሳት ካለብኝ የካናዳ ኤምባሲ ኢትዮጵያ ውስጥ የለም፣ ቆንስላ ጽሕፈት ቤት ነው ያለው አለኝ እሱ። ቼክም ሳደርግ እንደዛ ነው ያለው። እና የት ነው ያለው? ኬንያ ነው አለ። ሄጄ የምጨርስልህ እዚህ ኬንያ ሄጄ ስለምጨርስልህ ማክሰኞ በራለሁ። ከዛ በኋላ የምናወራው በቴሌግራም በሌላ በውጭ ስልክ ሊሆን ይችላል፣ እደውልልሃለሁ። ኦንላይን ሆነ ጠብቀኝ በዚህ ሰዓት አለ። እስከዛ ጊዜ ድረስ በኢትዮጵያ ቁጥር ነበር። ከዛ ማክሰኞ ሄዳለሁ ብሎኝ እኔ ማክሰኞ 9 ሰዓት እደውልልሃለሁ ብሎኝ ቀደም ብዬ 2 ሲም ስለነበረ በዛኛው ሲሚ በዛ በኢትዮጵያ ስልክ ደወልኩለት። ከዛ ድምፄ እንዳይለየው ብዬ ጎርነን አድርጌ አሎ ይዝራ እንዴት ነህ ስለው ደነገጠ። ድምፄ መጣለት። ይዝራ አይደለሁም፣ ድምፁ ራሱ ነው። ይዝራ አይደለሁም፣ ይዝራማ ኬንያ ሄዳለሁ ብሎ ሄዷል አለኝ። እሺ ከዛ ለባለቤቷ ይሄ ነገር ፌክ ሳይሆን አይቀርም ድምፁ እሱ ነው ተጠራጠርኩት አልኳት። አይ ጠብቅ አለች። ከዛ ደወለልኝና በውጭ ስልክ ደወለልኝ፣ በቴሌግራም ደወለልኝ። እሺ አልኩት። በጣም ከድካም በኋላ ከብዙ በረራ በኋላ ደርሻለሁ። በቃ አሁን ዛሬ እንኳን አልችልም፣ ነገ ገብቼ አወራችኋለሁ ያለውን ነገር። የያዝኩትን ኬዝ የእናንተን ኬዝ ስለሆነ ያዝኩት የ7 ኬዝ። እኔ ግን አሁን የምፈራው 7 ነን። አሁን
አፕሩቭ ሌተር ድርጅቱ ላክ የተባለው ወይም በማጭበርበር የተሰራው የተዘጋጀው ፔፐር 7 ሰው ነን። ከ7ቱም የተቀበለ ነው የሚመስለኝ። 7ታችንም ሸውዶ ሊሆን ይችላል። እነሱም በየቤታቸው ይሄኔ እያለቀሱ ይሆናል እና እሱን አስጨርሼ ያሳውቃለሁ አለኝ። እሺ አሳውቀኝ ደወለ። ሲደውልልኝ በቃ ከብዙ ጭቅጭቅ ከብዙ ድካም በኋላ 500 ሺህ ብሩን እኔ እንትን አደርጋለሁ ሰፖርት አደርጋለሁ 300 ሺህ ብሩን አንተ መፈለግ አለብህ። 300 ሺህ ብሩን እኔ ቢኖረኝ 800 ሺህ ብሩን ከበር አላደርግልም። 300 ሺህ ብር ለምን አጨናንቃለሁ? አንተ የስራ ሰው አይደለም? ስራህን ከማበላሽብህ አንተ ብዙ ለእኔ ሪስክ ለምን ትወስዳለህ? ቢኖረኝ ሁሉንም ነበር ከበር የማደርግልህ። ስለዚህ 300 ሺህ ብር ማግኘት አልችልም። ከዛ በጣም በቃ ነርበስ ላለመሆን ሞከርኩኝ። ማውራት ጀመርኩኝ። ቴሌግራም ላይ ሪከርድ ማድረጋችን በውጭ ስልክ ስለሆነ የሚደውል ቪዲዮ ኮል ነው፣ ሪከርድ አታረጊም። ከዛ ምን ማድረግ ጀመረ? በቃ መደወል እንደዚሁ እየደወለ በጣም ረዥም ሰዓት ማውራት ጀመረ። ብሩን ፈልግ እንደዚህ ማለት ጀመረ። ከዚያ መጨረሻ ላይ ከ800 ሺህ ብር 30 ሺህ ብር ፈልግ አለኝ። አሁን በቃ አንድ ሰው ከ800 ሺህ ብር 30 ሺህ ብር ፈልግ ካለ በቃ በደንብ አሁን በቃ በደንብ ገባኝ። ተበልቻለሁ። ሰዎች ከኔ መማር አለባቸው። እኔ ምናልባት የኔ ምንዝላልነት አለ ብዬ የማስበው ሰዎች ማማከር ነበረብኝ። ከጎኔ ሰዎች ነበሩ፣ የማውቃቸው ሰዎች፣ እነሱን ማማከር ነበረብኝ። ግን ያው ከሆነ በኋላ ነው ህይወት አንዴ ታስተምሪ ስትፈልግ እስከ ጥግ ድረስ ነው የምትሄደውና እኔን ደግሞ እስከ ጥግ ድረስ ነው ያስተማረኝ ህይወት። ሰዎች በደንብ መማር አለባቸው። በቃ ይሄ በቲክቶክ ላይ በቴሌግራም ላይ እንደዚህ በ45 ቀን ውስጥ በጣም ቀላል ነው የስራ ቪዛ የትምህርት ቪዛ፣ እሱ ፌክ ነው፣ ውሸት። ማንም በሱ መንገድ የሄደ ሰው እንዲሁ ምናልባት በትክክለኛው መንገድ የተሳካላቸው ሰዎች ሄደው የተሳካላቸው ሰዎች የሚልኩም ሰዎች ሊኖሩ ይችላሉ። እኔ መረጃውን ስላሌለኝ ወይም እነሱን መረጃ ማግኘት ስላልቻልኩ ነው መጀመሪያ ምዝ ውስጥ የገባሁትና ፌክ ነው ምንም። በቃ በጣም ብዙ ሰዎችም እየተጭበረበሩ እየተበሉ ነው። እኛ ጋር ራሱ የአንድ በጣም ሚዲያ ላይ ሁሉ ሲያስተዋውቅ የነበረ ድርጅት በጣም ከ50 በላይ እንሆናለን ብለዋል እና ምንም ገንዘባችን ቀልጦ ቀረ፣ ተስፋችን ሁሉ ሜዳ ቀረ ብለው በጣም መረጃዎች እየላኩ ነበረ። ልክ አሁን ያንተም በተናጠል አምን ነው ይልከናል ይወስደናል ብለው ባሰቡት የተበሉ በጣም ብዙ ናቸው። በጣም ደግሞ የሚያሳዝነው ልክ እንዳንተ ተሰናብተው መጥተው ኤርፖርት ደርሰው ቪዛው ፌክ እንደሆነ አውቀው የተመለሱ ሰዎች አሉ። በጣም ይሄ የሚገጥመው ስብራት ቀላል ነገር አይደለም። ከገንዘቡም ከምኑም በላይ እና በውስጥህ ምን አይነት ነገር ገጠመ? በጣም በቃ አሁን ልነግርሽ ከማልችለው ስሜት ነው የተሰማኝ። ማለት ነግሬሻለሁ፣ ከቤተሰብ ነው ያስላኩትን ገንዘብ በቃ ብዙ መስዋዕትነት ከፍያለሁ። አንደኛ ውሳኔ 3 እዚህ ጋር እዛ ስሄድ ልጅንና ሚስቴን እንደምተዋቸው ትቻቸው እነሱም ለ6 ዓመት አንድ ቀን ተለያይተን የማናቅ ቤተሰብ ጋር ስንሄድ አብረን የምናሳልፍ በዓልን እና እነሱን ውሳኔዎች ሁሉ ነው የወሰንኩትና ያን ውሳኔ ወስኜ እንደገና ይሄ ገንዘብ እንደዚህ ተበልቼ ቤተሰብ የሚጠብቀው ነገር አለ ከኔ የቤተሰብ ኃላፊነት አለና እሱ ነገር ነው በጣም የጎዳኝ ነበረው። በጣም ነርበስ እንደሆነ ያደረገኝ በጣም ማለት አስቢው አንቺ ሰውየውን ከምንም በላይ አመኘዋለሁ። እኔ የምቆጥረው በአካል ግን አይተኸው አላውቅም። ኦፊስ ልንጣ ብዬ ጠይቄው ነበር። ኦፊሳችን አዳማ ነው ሆኜ ነው የምሰራው። አሁን ብዙ ሰው እንደዚህ ስናገር ላያምን ይችላል። ማለት እንዴት ለማታውቀው ሰው እንዴት በአንድ ቀን በፎቶግራፍ በምን መረጃው ሳይኖረ እንዴት አልካል? የሰው ልጅ ይሳሳታል። ማለት እኔ በቃ አመንኩ። እኔ ደግሞ በተፈጥሮ የሰውን ካመንኩ በቃ አመንኩ። ፍላጎቴን አይምሮዬን በደንብ አነበበው፣ በደንብ ተቆጣጠረው፣ ፍላጎቴን አወቀ፣ ምን እንደምፈልግ አወቀ። በቃ እንደዚህ እዚህ ውስጥ ከተተኝ። የእሱ ብቻ ሳይሆን ይሄ ወደ 167 ሺህ ብር ሳይሆን ልክ እሱን ደግሞ ሌላ ለማትረፍ ይህንን ብር በምን መንገድ ነው እንዳልኩሽ ቅድም ሳነሳ ከቤተሰብ ነው ይሄ ገንዘብ የተላከው። የቤተሰብ ብር መመለስ አለብኝ። አርሶ አደር ልኝ ከየትም ያመጡትም አርሰው ምን ብለው ነው የሚያገኙት? በዓመት አንዴ ነው ገንዘብ የሚያገኙት። እሱን መመለስ አለብኝ። ያንን ለመመለስ ደግሞ በጣም ስትረስ ውስጥ ገባው።
ባለቤቴ ጉዞ እንዳልተሳካ ስታቅ የተበደርካቸው ገንዘቦች አሉ፣ ወይም ደግሞ ከቤት እህል ተሸጦ ምን ተብሎ ይመጣልህ አለ። እሱን መመለስ አለብኝ ብለህ አሰብክ። እንዴት ልትመልሰው? እሱን መመለስ አለብኝ አሰብኩ። ሌላ ውጥረት ግን እሱ ለጊዜው እንትን ይሰጠኝ ነበረ ማለት ጊዜ ይሰጡኝ ነበረ መመለስ እስከ ግን ደግሞ ከየትም አሁን በዚህ በምታየው በኑሮ ውድነት አይደለም ይህን ብር መክፈል ወር ለመድረስ ራሱ ስንት ችግር አለ። በየቤቱ ያለ ሰው ያውቀዋል። ኢትዮጵያ ውስጥ የሚኖር ሰው ያውቀዋል። ስለዚህ ምንድን ነበር የመጣልኝ አማራጭ? ምንም አማራጭ አልመጣልኝ። ቤተክርስቲያን በቃ ቤተክርስቲያን እየሄድኩኝ መጸለይ ለምን እንደዚህ ውስጥ ልንገባ የሚለውን ነገር ከመጣልኝ በኋላ አንድ ቀን ቅዳሜ ቀን ከሰዓት ቁጭ ብዬ ስልክ በምጎረጉርበት ሰዓት ፌስቡክ ላይ የኦንላይን ስራ የሚል አየሁኝ። የኦንላይን ስራ ከድጡ ወደ ማጡ የኦንላይን ስራ የሚል መጣልኝና ቁጭ ብዬ ከዛ እንደዛ እየጎረጎርኩኝ እያለ ቀጥታ አፕ ላይ ስትዩ ወደ ዋትስአፕ ይወስድሻል። ዋትስአፕ ላይ የውጭ ስልክ ነው። ከዛ አወራኋት በጽሁፍ ነው ሳወራት መስራት ይፈልጋሉ። ከስንት ዓመቱት ነው? ከ22 ዓመት። በነገራችን ላይ ይህም በጣም ብዙ ሰው በየቤቱ በእርግጠኝነት እንደዚህ ወጥቶ ያልተናገረ ሰው ይኖራል እንጂ ሁሉም በየቤቱ የደረሰበት። በምንድን ነው እንደደረሰበት ማወቅ የቻልኩት? ፌስቡክ ላይ ኮሜንት ላይ ስገባ በቃ የሚጻፉ እናንተ አጭበርባሪዎች ቀድሜ አላየሁትም። ይሄንን ሁለት ሰው ይሸውዳል። ከዛ ምንድነው አፕላይ አድርጎ ወደ ዋትስአፕ ገባሁኝ። የሆነ መጣልኝ አወራ ወደ ቴሌግራም መራችን። ከዛ አሁን ይህን በማድረጎት ብቻ 200 ብር ተሸልመዋል አለች። አይ ጥሩ በቃ ላውጣ። የሆነ አካውንት ክሬት ያስደርጉሻል። አካውንትሽን ታስገቢያለሽ፣ ስልክ ቁጥር ታስገቢያለሽ፣ የይለፍ ቃል፣ ወደ ባንክ ማጣሪያ ኮድ ምናምን አለው። እሱን ታስገቢያለሽ። ከዛ 200 ብር ሰጣችሁ ሲል አሳልፏ። ከዛ አችልም 300 ብር ከፍለ ነው አሉ። 300 ብር ከፈልኩኝ። ሞባይል ባንኪንግ ነው ዛሬ ቴክኖሎጂ። ከፈልኩኝ። ያ ሞባይል ባንኪንግ 300 ብር ከፈልኩኝና አድቫይስ ላኩላቸው አሉ ኮሚኒኬት የሚያደርጉ። እዛው አድቫይሱን ስልክ የሆነ ትእዛዝ የሚልኩ አሉ። አካውንቱ የማን ነው የሚላክበት? የነጋዴ እነሱ የሚልኩት አካውንት ነጋዴ ኦንላይን ሽያጭ አይደለ? እነሱ የሚሉትን ነው የምልሽ። እነሱ የሚሉት የኦንላይን ለምሳሌ የአንድ ሺህ ብር ዕቃ ተገዣቸውና ከነሱ ነጋዴ አዘጋጅተዋል ምን ብለዋል አንቺ እሱን መሸጥ ነው። የምትሸጪው ደግሞ የራሱ እዛው በቃ እዛው ኦንላይን ላይ ነው የምትሸጪው። ከዛ በ300 ብሩን ገዛውኝና ወደ 600 ምናምን ብር ደረሰልኝ። ኦ ተመስገን 600 ብሬን ወደ አካውንቴ አደረኩ። ለቀቁልኝ። ከዛ ይሄ ነገር አሪፍ ነው እንዴ። ከዛ በኋላ ቀጣይ VPN 1 VPN VIP 1 VIP 2 VIP 3 የሚል አለ 4 5 የሚል ቀጥታ ከዛ ውስጥ VIP ውስጥ የ1000 ብር አለ። ከዛ የ1000 ብር ለምን አልሞክርም? ቁጭ ብለን ቡና እየጠጣን ነው። ቁማር ማለት ነው። በቃ ቁማር ባይው ከገባይ ካለፈ ቁማር ማለት ቁጭ ብለሽ ትርፍ ኮሚሽን ነው የሚሉት እነሱ። ኮሚሽን ነው እነሱ፣ ቁማር አይደለም ኮሚሽን ነው። ዕቃ ትሸጫለሽ ኮሚሽን ነው። ሻይን ነው የሚባለው ድርጅቱ። የኦንላይን ስራው ሻይን ነው። ከዚህ 1000 ብር ላኩላቸው ደግሜ ማለት ነው። የ1000 ብር ስልክ የ1000 ብሩ 26 ትእዛዝ አለ። ከ26 ትእዛዝ ውስጥ ሄድኩና 10 ምናምን ስደርስ አዲሽናል ፔመንት መክፈል አለብህ አሉኝ። ስንት? 1800 ብር። 1800 ብር ላክ። ከዛ 26ቱን ጨረሰ። ኮንግራጁሌሽን እንኳን ተሳካሉት ብሎ ከኔ 1000 ፕላስ 1800 ምናምን 2800 ምናምን ብር ከፈሉ። እነሱ 4000 ምናምን ብር ለቀቁልኝ። እንዴ ነገር እንኳን ደስ አለህ ብሎ እንኳን ደስ አለህ ወደ አካውንት ማዞር ትችላለህ። አሁንም ወደ አካውንት ያዞርኩ። ትንሽ አቅምሰው በቃ ሰጡኝ። 1800 ስቀንሽው ከ4000 ወደ 2000 ምናምን አካባቢ 1000 ምናምን ብር ሰጡኝ። ኧረ ይሄ ነገር አሪፍ ነው። ወዲያውኑ የምከፍልበት ዘዴ ያገኘው እግዚአብሔር ያመቻቸልኝ እንደ ብዬ ጭርሱን ለታምር መሰለኝ። ከዛ ቀጠልኩ። ስቀጥል 1000 ብር ሄጄ እንደዚህ ከሰጡኝ 10000 ብር ብሄድ ብዙ ብር ይሰጡኛል። ባለቤት እንግዲህ አማከርኳት። ምንም እሷ ከኔ አትወጣም ሞክረዋለች። ጥሩ ነው አንተ ከሌን ዳ የብራዘር እንደዚህ እንከፍላለን። በቃ እኔ እንደውም ነገ ምን አልኩኝ፣ ይሄ ቅዳሜ አይደለ እሁድ፣ በቃ ብራዘሬን እንጠራውና እንደማ አንድ ጓደኛ የምወደው ጓደኛ ላይ በጣም በቃ እሱን እንጠራውና ቤት ቁጭ ብለን ስንሰራ ነው የምንውለው አልኩ። ቅዳሜ ቁጭ ኃይል ልጨምር በቃ እነሱንም ስራ ላሰማራ ጭሩስ። ከዛ ቁጭ ብዬ ከዛ ከተዘረዘረ ውስጥ የ10000 VIP 4 ነው 5 የሚላል የ10000 መረጥኩ። 10000 ከሆነ ብዙ ብር ይደርሰኛል የሚል ነው እኔ እንጂ ትእዛዙ ስንት ነው በመካከል ስንት ብር ሊያስፈልግ ይችላል የሚለውን ይሄን ማሰብ አልቻልኩም። የ10000 ብር ሲጀመርም አጭበርበሪያ ነው። ምንም አንተን አገኛለሁ እያልክ በቃ እሱ ነው። የ10000 ብሩ 60 ትእዛዝ ነው። ከ60 ትእዛዙ የ10000 ብር እንደከፈልኩ 5 ነው 6 እስከ 10 ትእዛዝ ድረስ ሄደልኝ።
10ኛው ትእዛዝ ላይ ሲሆን ተጨማሪ ክፍያ ይጠይቃል። ተጨማሪ ክፍያውን መክፈል አለብዎት። እንዴ ስንት? 25900 ምናምን 25000 አሉኝ እኮ ክፈላ፣ ችግር የለውም እንክፈል። ከፈል። ቀሪ ብር ነበረኝ ለዚያ ለውጭ ፐርፐዝ ለካናዳው ብዬ እስከመኳት 50 ሺህ ብር ነበረች። እሷም የራሴ አይደለችም፣ ከእህቷ ልጅ ፍቅረኛ እሷ እንትን ነው የምትኖረው፣ ዱባይ ነው የምትኖረው። እሱ ምንድን ነበር የተቀበልኩት 50 ሺህ ብሩን ያው ዝም ብለሽ ቤተሰብ ትሻት ጅማ ቤት ኪራይ ያለ ለእጇ ቢቸግራቸው ብዬ እሱን ያስቀመጥኩት ብር አለ ለእሱ ለጊዜው ለችግራቸው ልጅ ይዛ ትቸገራለች። ደሞዝም ቢኖራት ስለማይበቃ ሄጄ ሰርቼ እስከምልክ ድረስ ስለማይበቃ ለእሷ ብዬ ያስቀመጥኳት ብር ነበረች 50 ሺህ ብር። ከዛች ላይ 10 ሺህ ከፍያለሁ። እነሱ የሰጡኝ 4 ሺህ ብር አለች ወደ 10 ምናምን አላ። ከዛ ላይ ስንት ከፈልኩ? 25 ሺህ ምናምን በቃ ለሁለቱ ለ10 ሺህ እና 25 ሺህ በቃ። ከዛ እሱን እንደከፈልኩኝ ስራውትን መቀጠል ይችላሉ ብላ ላከችልኝ። እየሰራው ከ60 ትእዛዝ በቃ በደንብ ተደራጅተዋል በደንብ። ከዛ ሄድኩኝ ጨርሼ በቃ ብሩን ከፍዬ ተልእኮውን ወይም የሚሸጠውን መሸጥ ጀመርኩ። እየሸኩ ሄድኩና 37ኛው ትእዛዝ ላይ ከ67 37ኛው ስደርስ አዲሽናል ፔመንት ስንት ብር? 68 ሺህ ምናምን ብር። ይሄ የሆነው ማታ 3 ሰዓት ላይ ነው። በቃ ምድር ከዳኝ የባሰ በጣም በቃ ሰውነቴ ሁሉ ምን እንደሆንኩ አላውቅም። እሳት ነው የለቀቅብኝ ማለት አስቢው። ያ ችግር አለ ሌላ ችግር አለ። አሁን ምንድነው ማድረግ ያለብኝ? 25 ሺህ 10 ሺህ ወደ 30 ምናምን ሺህ ከፍያለሁ። ብሩን ለቀው አሳይተውኛል። እዛ ጋር 4 ሺህ ነው የለቀቁልኝ። ይህን ብር ደግሞ ተልእኮውን እንደጨረስኩ እንደምለቀው ይነግሩኛል በቴክስት። ግን አውርቻቸዋለሁ። ምን ማድረግ አለብኝ? እንደዚህ ገንዘብ የለኝም፣ ከዚህ በላይ መሄድ አልችልም። ይህን ተልእኮ መጨረስ አለብህ። ስንት 68 ሺህ ምናምን ብር መክፈል አለብህ አሉ። ያን 68 ሺህ ብር የለኝም ብዬሻለሁ። ጓደኛዬ ጋር በጣም ወደው ጓደኛ አልኩሽ ልጅ ጋር ደወልኩና 3 አለኝ አሁን ብሩን በቃ ፈልጋለሁ 65 ሺህ ብር ላክልኝ። ቀሪ አካውንቴ 3 ሺህ ምናምን ብር 65 ሺህ ብር እሱም የለውም ከጓደኛው ላከልኝ። መቼ ከሰት መልሳለሁ? አሁን እመልሳለሁ። በቃ ያን የሚለቁልኝ ነው መሰለኝ። አሁን በዚች ደቂቃ ውስጥ እመልስልሃለሁ። ምክንያቱም ለቀው አሳይተውኛል ቅድም 4 ሺህ። ከዛ ላከልኝ ጓደኛው ላከልኝና ለእነሱ አሁንም አድቫይሱ ላክ። አድቫይሱ በሙሉ እጄ ላይ ነው ያለው እየከፈልኩበት 65 ሺውን ከፍዬ አሁን ነው ትልቁ ራስ ምታት የመጣው። በቃ 65 ሺውን ከፍዬ 50 ምናምናኛው ትራንዛክሽን ላይ ደርሼ 56ኛው ላይ ደርሼ ተጨማሪ 163 ሺህ ብር 163 ሺህ ብር መክፈል አለብህ። አለበለዚያ ያኛውን የከፈልከውን ብር ኮሚሽን ብለው እኮ በእኔ ስም የሚቀመጠው ብር በጣም ብዙ ነው። ወደ 300 ምናምን ደርሷል። 160 ምናምን ሺህ ሲጠይቁ ስለዚህ ያችን ብከፍል 300 ሺህ አገኛለሁ። ወደ አይን እከፍላለሁ። እዳ ውስጥ እየገቡ ከዛ ምንድን ነው ያደረኩት? በቃ እኔም አሁን እሱ ትልቁ ትኩረቴ ሰው በየቤቱ አለ እንደዚህ የደረሰበት ሰው አለ። ግን በቃ በእኔ እንዲማር ተማሪ አለ በእኔ እንዲማር ነው። በቃ አሁን እዚህ ጋር ትልቁ መገኘቴ በእኔ እንዲማር የኢትዮጵያ ሕዝብ በቃ በደንብ ምን አይነት ነገር ሀገራችን ውስጥ እየተሰራ ነው አይነት ጭብርብር እየተሰራ እንደሆነ እንዲያቅ ነው። ከዚያ 163 ሺህ ብር ምንም የለኝም። አሁን ወዴት መሄድ ጀመርኩ? በቃ አሁን 100 ምናምን ሺህ ብር ነው የላኩት። ቢቀርብ ቢኖሩ ይሻል ነበር። እሱ በቃ ወስደውታል። በቃ አሪፍ ቁጭ ደግሞ አትቼ መዛግ እያሳዩሽ ነው። ይሄ ብር አለኝ ይሄ እኮ ባወጣ ብያልኩ ሌላ ሰዓት ውስጥ መግባት ጀመርኩ። ከዚያ የ100 ምናምን ብር የ163 ሺህ ብር ቤተሰብ ጋር ደወልኩኝ። ነጋዴ እህል ነጋዴ አለ ከሱ ላይ ተቀብሎ አንዱ 140 ሺህ ብር አንደኛው 40 ሺህ ብር አረግና ወደ 180 ሺህ ብር ላኩልኝ። እሁድ ቀን ነው ይሰራሉ እነሱ ችግር የለባቸውም። እነዚህ ጀርባሮቹ ይሰራሉ። ያ 163 ሺህ ብር በቃ አሁን 163 ሺህ ብሬን ከለቀኩ መጨረሻው ሊሚት ላይ ደረስኩ። ይህን ብር ከለቀኩ ያን ብር ይለቁልኛል። ምክንያቱም ትንሽ 4 ትእዛዝ ነው የቀረው። ከዛ መጨረሻው ላይ ደረስኩኝ። በቃ ብዬ 163 ሺህ ብር ላኩላቸው። ሄጄ ከ66 59 ለድርሻ 59ኛው ላይ ተጨማሪ 299 ሺህ ብር መክፈል አለብህ። ጥያቄዎቹ 60 ናቸው። ኢቭን ይሄን 59ኛውን ጥያቄ እንኳን እንደው ኖሮ 300 ሺህ ብር ከፍላቸው አይለቁም። አሁን እንደገባኝ ማለት ነው።
ከዚያ ምን ማድረግ ጀመርኩ? በቃ ራሴን እስከ ማጥፋት እስከ መጥላት ድረስ ደረስኩ። በእውነት እኔ አይደለሁም እኔ ቢያንስ ተቋቁሞ ያለው ባለቤቴ ላጣት ነበረ። እኔ ያላየዋትም እህቴ ነበረች። እህቴ መታ ቁጭ ብላ እሷ መኝታ ቤታችን አለ እሱ ውስጥ ገብታ አንድ ክፍል ነው የምንኖረው፣ ግን በመጋረጃ የተጋረደ ነው፣ አላየናትም። ለካ ራሷን አንገቷን በሸርብ እንትን ብላለች። እንደዚህ ህይወት የመጨረሻው ቅጣት እሷን ባጣ ነበረ። ገንዘቡን ታዩ፣ እሱም በጣም ከባድ ነው። አሁን እንዲሁ በኋላ ላይ እመጣልሻለሁ፣ አወራሻለሁ። ከዛ በኋላ ይህን ከፈልና ይህን ከከፈልኩ በኋላ በቃ ራሴ 163 ሺህ 298 ሺህማ አለ አሁን ቁጭ ብሏል። እሱን ካልከፈልክ እሱን ክፈልና ሌላ ቦንትን ጨምረን እስከ ኮሚሽን ጨምረን ወደ ስንት ነው? ወደ እሱ ሲገባ ደግሞ ወደ 1 ሚሊዮን ያሳዩኛል ማለት ነው። አሁን 610 ሺህ ብር አለ ቁጭ አለ ይታያል። በእኔ ስም ይታያል። ላውጣ ብትው 1 ብር ማውጣት አልችልም። ለምን ስትያቸው ያኛውን ብር መጨረስ አለብህ ትእዛዝ። ከዛ አሁን በቃ አሁን መጨረሻው ሌቭል ላይ ደረስኩኝ። ራሴን እስከመጥላት ራሴን እስከማጥፋት። ይህም ብር እንትን ማለት ያውቃ አይደለም የሚቆጭ የተቀበልኳቸው ሰዎች ይሄ 120 ሺህ ብር የላከልኝ ለ1 ሰዓት ነው መልስልሃለሁ ብዬ ነው ለ1 ሰዓት ለ20 ደቂቃ ብቻ ነው ወዲያው መልስልሃለሁ ብዬዋል። ምክንያቱም እንደሚለቁልኝ ነበር አማቀው። ከዛ ያን ብር ከፍያለሁ። ልጁ ደወለልኝ። የትኛው ልጅ? ይሄ የእህል ነጋዴው 20 ደቂቃ አለፈ፣ ነገ እህል መግዣው ነው፣ ብሩን ላክለታል። አይ ብሩን አሁን ምን አልኩ? ምክንያት ሰጠሁት ለሱ። በዙም አጋጣሚ በጣም ይቅርታ ስለዋሸው። ማለት ያው በህይወት ውስጥ ብዙ ነገር ያጋጥማልና በጣም የምወደው በቃ እንደ ራሴ የእሷ የእህቷ ልጅ ነው። በጣም ነው የምወደው። የእውነት ነው የምነግርሽ። ከወንድሜ በላይ የማምነው ለችግሬ ደራሽ ለችግሬ አማካሪ ነውና በቃ ይሄ ቪዛው እኔ ምንድነው ብዬ ተቀበልኩት የነበረው ብሩን። ሰውየው ስቴትመንት አሳይ ብሎኛል። ስቴትመንት ላሳይ ነው ብዬ ተቀበልኩት። ስቴትመንት ላሳይ ስለሆነ እሑድ ስለሆነ ይደረልኝ አልኩት። ነገ እከፍልሃለሁ። በቃ ከየትም እንደማልከፍለው እንደማይለቁልኝ አወቅኩኝ። ከዚያ ምንድነው ያደረኩት? እሱ ሰውየው መጥቶ የእህል ነጋዴ ነው የያዘው ልጁ፣ ከራሱ አይደለም የሰጠኝ። ከዛ ምንድነው ያደረኩት? ሰውየው መጣና ብሬን አለው ማታ ከሄድ ላክለት። እኔ ተበልቻለሁ፣ 1 ብር የለኝም። ከዛ ምን ማድረግ ጀመርኩኝ? የሆነ አካውንቴ ውስጥ ከዚያ ከ180 ምናምን ሺህ ብርና ወንድሜ ደግሞ 26 ሺህ ብር ልኮልኝ ነበር። እሱ የተራረፈውን አድርጌ 80 ምናምን ሺህ ላይ ላኩለት። ማታው ነው በቃ ይሄ ነው ያለኝ። ይሄን ደግሞ ነገ ስቴትመንት አሳይቼ እሰጥሃለሁ። ያ ብር 80 ሺህ ብር እኔ አይደለም የተረፈኝ 140 ሺህ እሱ ልኮልኛል። ወንድሜ ልኮልኛል 26 ሺህ ወይ 40 ሺህ ልኮልኛል። የእሷ ወንድም 45 ሺህ ልኮልኛል። የረሳሁት ወደ 100 ምናምን ሺህ ብር ወደ 200 ምናምን ሺህ ብር ማለት ነው። ከዛ በኋላ ነጋ። ያው መንጋት አይቀርም፣ ያው በቃ መንጋት አይቀርም። ነጋ። ደወለልኝና ብሩን አስገባልኝ። ይዞኛል ልጁ። በቃ ምንም በቃ መውጫ መግቢያ ሰጥቶኝ ሰውየው ሄዶ በር ላይ ነው ያለው እነሱ ቤት። እህቷ ደግሞ ቤተሰቦቿ በጣም የሚወዱኝ፣ እኔም በጣም ሰው አክባሪ በራሴ ሰው እንደው ስለ ራሴ ማውራት አይሆንብኝ እንጂ ለቤተሰቦቿ ግን እንድከበርም ያደረገች ደግሞ በዛ አጋጣሚ ባለቤቴ። በጣም ነው የምወድሽ በዛ አጋጣሚ በጣም የሰጠንን ልጅ እግዚአብሔር ያሳድግልን። በጣም በቃ ዛሬ እንደዚህ ቆሜ ልክ አሁን ወደ ራሴ እግዚአብሔር ይመስገን ተመልሻለሁ። በማና በባለቤቴና በእግዚአብሔር በሰውሯ ማርያም እሱን ወደ መጨረሻ አወራሻለሁ። የሰውሯ ከዛ በኋላ በቃ አወራሁት ልጁ። በቃ እንደዚህ ማግኘት አልችልም። ስልክ ማንሳት ተው ነው። ስልክ ማንም ቢደውል አናነሳ፣ ማንም ቢደውል ማንሳት ተውን። ወንድሜ ጋር ግን ደወልኩለት፣ እያለቀስኩ ደወልኩለትና በቃ እንደዚህ ችግር ውስጥ ገብቻለሁ። የቤት ምናምን ምህንድስና ባለሙያ ነው ወንድሜ። የከተማ ቤት ሳይሆን የገጠር ቤት በጣም ጎበዝ ነው። ታላቅ ወንድሜ ነው። አሳወቅኩት። ቤት እየሰራ ነበር። ስነግረው ለካ ቤት ላይ ነበር ወንድሜ። ጉዶኛል ስለው እሱ ራሱ ሌላ እንትን ውስጥ ሊገባ ነበር። በቃ ሊወድቅ ነበር። ከዚያ ወርዶ ምን ላድርግ? ምንድነው አሁን ማድረግ ያለብኝም ብቻ ነገረኛል። ከምንም ብለህ 50 ሺህ ብር ላክልኝ። ለምን እዛ ያለ ልጁ ተይዟል። ብር አልችልም። ጠየቅ የሚለው የምችለው ሞክር አልችልም።
በጣም ተጨነቁ። እናቴ እንዳሰማ ነበር ያልኩት። እናቴ እንዳሰማ ብዬ ነበረ። ለካ እሷ ስልክ ሲያወሩ ሰምታ ኖሮ ሰምታለች። ለእህቴም እህቴ ነገረቻት። እህቴ ነበረች እንዳጋጣሚ እሷ ነገረቻት። ከዛ እሷ ጭርሱኑ ወደ 19 ሺህ ብር ላከችልኝ። ወዲያውኑ ሄዳ እኛ በቅርብ ባንክ አልነበረም ስልክ ደውላ 19 ሺህ ብር ላከችልኝ። ከዛው ሙሉ ችግሩ አሁን ችግር ሲመጣ ያንቺ የኔ ችግር ብቻ አይደል የቤተሰብ በቃ ቤተሰብ ሙሉ ችግር የአንድ ቤተሰብ ብቻ ሳይሆን የሁለት ቤተሰብ ተበጠበጠ ማለት ነው። በባለቤቴም በእኔ ምክንያት። ከዛ ምን ማድረግ ጀመርኩኝ? አሁንስ ምን አለ አረፈ ብቀመጥ ቁጭ ብል በቃ ራሴን መውቀስና ሌላ ደግሞ ቴሌግራም ላይ እዛው ሻይን ነው የሚባል ድርጅት ውስጥ የሚሰራ በቴሌግራም አወራኝና ምን ልርዳ አለኝ። እንዴት አወቀ እንዴት ሆነ እኔ የሌለኝ መረጃው። በቃ ልትረዳ ይፈልገ ነው። አዎ ሪከርዱ አለኝ። ልትረዳ ይፈልገ ነው። አዎ በቃ በእግዚአብሔር እርዳኝ፣ ችግር ውስጥ ነኝ። እንደዚህ የሚባል እናንተ ጋር ስራ ሰርቻለሁ። ከዚህ በላይ መቀጠል አልችልም። ይህንን ብር ተበድሬ የከፈልኩት ይህን ብር አስለቅቅልኝ። እኔ ይህንን 600 ምናምን ሺህ ብር የምፈልገው የከፈልኩትን ብር ብቻ የራሴን ብር ብቻ ኮሚሽን ምናምን ሀቄን ብቻ መልሱ። ምን አሉ ሪሰፕሽን ላይ የምትሳተፋቸው ሰዎች ይህን ስራ የሚሰሩ ሰዎች ምን አሉ አለ ይህን ተጨማሪው ትእዛዙን ፈጽም ብለው 299,888 ብር ላኩ። 300 ሺህ ብር ማለት እኔ እሱን ደግሞ መክፈል አልችልም። እባክህ ወንድሜ በእግዚአብሔር እርዳኝ። መለማመጥ ጀመርኩ። ከዚያ እሺ ቆይ ላማክራቸው ሌላ ኦፕሽን አለ አለኝ። ምንድን ነው አልኩት። ካንስሌሽን የሚባል አለ። ከፈቀዱልህ ካንስሌሽን ነው የሚደረገው። ካንስል ማለት ይሄ ትእዛዙ ካንስል ይደረግና ብሩ ወጪ ሆኖ ወደ አንተ ትራንስፈር እንደሆነ ይደረጋል አለኝ። አይ ጥሩ እንደዛም ከሆነ ብቻ አንተ የምትችለውን ክርስቲያን ከሆንክ ወይም ክርስቲያን ማቱን በምታምነው ቤተሰብ ልጅ ካለ በቃ ተረዳኝ። ብሩን እንደዚህ ሆኜ ነው ያመጣሁት። ተረዳኝና ይህን ብር አስለቅቅ። እሺ ቆይ ጠብቀኛል። እሺ ምን አማራጭ አለኝ? እጠብቃለሁ ብዬ ጠበቅኩት። ከዚያ ትንሽ ቆይ ደወለልኝና የሚደውልበት ስልክ በሳፋሪኮም ነው። እሱ ነው መደወል የሚችለው። መልሼ መደወል አልችልም፣ ይመልሳል። ከዛ አናግሬልህ ነበር አለኝ። አናገርኩልህ አለኝ። እሺ ምን አሉ? ተጨማሪ የዚህ የ600 ምናምን ሺህ ብር 10% መክፈል አለብህ። እሱን ሳከፍል ካንስል ያደርጉልህ። እንዲህ አልተረዳኝም እኮ አንድ ብር የለኝም። ምን ያሁን ላይ ያለሁበትን ሙሉንም ባልነግረውም በጣም ችግር ውስጥ እንደሆነ ለማሳወቅ ሞክር። እሺ ይህን ብር መክፈል አልችልም፣ ግን ከዛ ካለው ብር ላይ ይቁረጡ። 600 ምናምን ሺህ ብር አይደለ የፈለጉት፣ ለምን 200 ሺህ ብር አይቆጥሩ? ያችን ብቻ ይስጡኝ ይቁረጡ አልኩት። እንደሱ አይቻልም። ምንድን ነው ማድረግ ያለብኝ? የካንስሌሽን አካውንት አለ ለብቻ፣ እሱን አካውንት ልክልሃለሁ። የዛ ካልኩሌት ሲደረግ 10% 61 ሺህ ምናምን ብር ነው የሚመጣው። እንደገና 61 ሺህ ብር ክፈል። 276,076 ብር ከፍያለሁ። እንደገና ተጨማሪ 61 ሺህ ብር ከፍል ነው ወደ 330 ሺህ፣ የዛኛው 100 ወደ 500 ሺህ መጣ። ከዚያ ማንንም አሁን በዚህ ሰዓት ማን ጠይቂያለሽ? ማንንም አጠይቂ። ከዚያ በደህና ጊዜ ገብተን ምንም ብለን የገዛኔ አንገት ወርቅ ነበር የባለቤት። ሀሳቡን ያቀረብኩላት ሳይሆን ምን ብዬ ነው ሀሳቡን ያቀረብኩላት? እንደዚህ አለኝ። ምን እናድርጋለች አልኳት። እንደዚህ አለኝ። ሪከርዱን አሰማት። ምን እናድርግ? በቃ ብሩን ይመልስልናል። አዎ የ61 ሺህ አሁንም አምነኸዋል። ምን አማራጭ አለሽ? አሁን ብሩን አሁን እኮ ትኩረትሽ ምንድን ነው? 600 ምናምን ሺህ ብሩን ቢለቁልኝ የዳይን ወጥቼ እወጣለሁ ነው። ታስለቅቅልኛለህ? 10% ለመክፈል 61 ሺህ ብር መጣ። የምጠይቀው ሰው የለኝም። እንኳን የምጠይቀው አይደለም ስልክ እያነሳው አይደለም። ከዛ ምንድን ያደረኩት ይህን ሀሳብ አቀረብን። እንሽጠዋች እሱን ወርቅ እንዴት ሆነን እንደገዛ ነው ልነግርሽ አልችልም። በቃ ቢቸግረን ለልጃችን ብለን ከዚህ ያንን ወርቅ ሸጠው። ወርቁ ምን አልነው ሻጩን የገዛን ሰውዬ ወርቁን አትሽጠው እባክህ፣ እስከ እሑድ ድረስ ጠብቀን፣ እስከ እሑድ አይደለም እስከ ዛሬ ድረስ እስከ ማታ ድረስ ጠብቀን፣ እንደው አደራ እኛ በምሸጥበት ዋጋ እንወስደዋለን ብለን ነገር ነው። ችግር የለውም የገበቻችንን ቀለበት የገዛንበት ሰውዬ ያቀን ስለነበር ችግር የለም ጠብቃቸዋለሁ አለ። እሺ ያለን ያን ወርቅ ሸጥ ነውና 61 ሺህ በአቢሲኒያ ባንክ ተዋውጠን አስገባንለት ለሰውዬው ተጨማሪ ኤክስትራ ከዛኛው ብር ውጭ። ለባለቤት የገዛህላትን የአንገት ወርቅ? አዎ እሱ ብቻ። እሱም በጣም ልነግርሽ በህይወት ትልቅ ስጦታ ብዬ የማስበው
ቅርስ ብንታመም መታከሚያ ብለን የምናስበው እቁብ ገብተን ቤተሰብ ጥሩ ቤተሰብ ነው ብዬሻለሁ። የገጠርም ቤተሰብ ቢሆን ጥሩ ቤተሰብ ነው። ስፔሻሊ የእሷ ብዙ ሰፖርት አድርገውናል። ማለት ብዙ ፈተናዎች ትዳር ዝም ብሎ ከባድ ነገር ነው። ትዳር መተሳሰቡ እንዳለ ሆኖ ብዙ መስዋዕትነት ያስከፍልሻል። ደግሞ በልጅነታችሁ ምንም ስለ ትዳር የማናውቅበት ወቅት ብዙ መስዋዕትነት ያስከፍልሻል። ግን እግዚአብሔር ይመስገን ሁሉንም ሳንበላ ያደርንበት ቀን ነበር። አብረን ስንሆን ገንዘብ ኑሮኝ አይደለም የተዘጋጅ ንጹህነት፣ ንጹህ ፍቅር ብቻ። አንዳንድ ሰዎች ፍቅር እንዴት ትዳር ይሆናል እንዴ? ትዳር ስንይዝ ብዙ የተሳለቀብን ሰው አለ። እንዴት በዚህ ደሞዝ በዚህ ነው እንዴት? አንደኛው እንደውም የማስታውሰው በጣም ብዙ ሰው ያወራልና እኔ እንዳልኩሽ ያኔ እዚህ አሁን ያለሁበት ፖዚሽን ላይ አይደለሁም። ማሽን ላይ ነው የምሰራው። የጉልበት ስራ ነው፣ ቀለል ያለ ቢሆን የጉልበት ስራ። ከዚያ እንዴት ይሄ ነገር እንትን ይላል እንዴ እንዳነጋጋሪ ሆናል እንዴ ስለው ያው የምታገኙት ደሞዝ ነው ምናምን አለ። አንተ በስንት ዓመት ነው? በጣም ትልቅ ነው ይበልጠኛል። በስንት ዓመት ነው የምታገባው ማለት ደሞዝ ስንት ሲሆን ነው አልኩት። 5000 ብር። ደሞዙ አሁን 5000 ብር ነው። ያገባ ያቅባል። እንደ ጊዜው ነው 5000 አሁን። አዎ 5000 ሲሆንልኝ አለኝ። ደሞዙ 5000 የገባለት አሁን ስንት ነው? ስትጋቡ ስንት ነበር እናንተ ደሞዝ? እኛ ደሞዝ 1000 ምናምን ብር፣ 1200 1300 ብር ተጠራርቶ በጣም የሚገርምሽ ተጠራርቶ 700 800 900 ስራ ግብር ጡረታ ምናምን ተቆራርጦ በሱ ተጋባችሁ? በሱ ተጋባን። ኖ አልተጋባንም፣ አብረን መሆን ጀመር ኖሮ ያው ተጋባን በይው። ግን ቤተሰብ አያውቅም፣ የእሷ ቤተሰቦች አያውቁም። 2 ዓመት ኖርን በድብቅ በአንድ ጎጆ ውስጥ። ከኖርን በኋላ 2014 ላይ በሰርግ ተጋባን። በቤተሰብ ሰርግ ቤተሰብ ደግሶ ከዛ በኋላ ነው ወርቁን የገዛህላት? አዎ ከዛ በኋላ እቁብ ተገብቶ ቤተሰብ ላይ በእኛ ሀገር ደግሞ የሆነ መስራት ምናምን ይባላል። ያ ተጨማምሮ ምናምን ገዛውላት ወርቁ። ስጦታ ይሰጣል። ያ ተጨማመረና ለክፉ ቀን ብለን ገዛ ነው ይህን የተሸጠውን ወርቅ ማለት እንደው በጣም በቃ መስዋዕትነት ከፈልክ እንደው ለዚህ ትዳር በልጅነት ካልሽኝ እኔ በጣም ደስተኛ ሆኜ ነው የምኖረው። ማለት ለሌሎችም ትምህርት ገንዘብ ብቻ ለትዳር መሰረት ነው ብዬ አላስብም፣ አላምንም። ኃላፊነቶች ይመጣሉ። ለኃላፊነት ብቁ ነኝ ወይ ብሎ በቃ ብቁ ማሰብ ያስፈልጋል። በቃ በተለይ ለስፔሻሊ ችግርን መቋቋም። እሷ እኔ ሳቃት እኔ እንኳን ቢያንስ ቤተሰብ ላይ ሆኜ ትንሽ ችግር ናቅ ስለነበረ እሷ ምንም አታውቅም ችግር። እሷን እንደገና ችግርን ማስተማር ሆነ ለኔ አንድ እንትን ነው። ከዛ በቃ እንዴት በዛን ሰዓት እኮ ችግር አታውቅም ማለት አይ ልጅ ለምን በቃ ለምን ችግር አለ ማለት ትችል ነበር። ግን እሱ ያንን አልፈለገችው። በቃ ፍቅሯን ብቻ እና እንደዚህ አይነትም ሴት አለች ለማለት ነው። እንደዚህ አይነትም ሴት አለች። ከዛ ተርበን ቆራሊው ሸጠን ምግብ የበላንበት ቀን አለ፣ ሳንበላ ያዳንበት ቀን አለ። ግን ያ ምንም በቃ እንደ ታሪክ ሆኖ አውሮች አለፈ። አዎ ማለት ብዙ ያሳለፍሻቸው ብዙ እነኛ ነገሮች እንድትረሽ የሚያደርግሽ ደግሞ አሁን የምትኖሪለት ዓላማ ሲኖርሽ ነው። ልጅ ቤተሰብ ለአንቺ የሚሰጥሽ ቦታ በቃ ያ ነው ትልቁ እንትኑና 2014 ላይ ተገባ፣ 2016 ላይ ወለደ። 2017 ነው የሁሉ ነገር። 2017 ደግሞ ሌላ መዘዝ ይዞ መጣብኝ። በራሴ ማንም በቃ የኢትዮጵያ ሕዝብ አሁን እንዲማርበትም እዚህም መጥቼ አንቺ ጋር እንድናገር የሚሆንኩበት ብዙ በየቤቱ እውነቱን አፍነው የተቀመጡ ሰዎች ይኖራሉ እና ከኔ እንዲማሩ በቃ ካናዳ ብለው በኦንላይን ላይ በቲክቶክ ላይ በፌስቡክ ላይ በምን የሚለቁት ውሸት ነው፣ ገንዘብ መብሊያ ነው። ከኔ ጋር ቢዝነስም እንደዛው ቢዝነስም ምክንያቱም ውሸት ነው። ትንሽዬ ምንድን ነው የሚባለው ትንሽ ነገር ሰተሽው ትልቁን እንዲመኝ ማድረግ። አሁን ይሄ እኔ በህይወቴ ቁማር እኔ ገብቼ አላውቅም፣ ግን ይሄ ቁማር ባይሆን ኮሚሽን ነው እነሱ ያለው ኮሚሽን ነው። ኮሚሽን ይሄን ልክ አንድ ዕቃ በሸጥሽ ሰዓት ኮሚሽን ይሄን ላገኘሽ ልሻል። ለምሳሌ 2,000 ብር ብትሸጪ 400,000 ብር ኮሚሽን አገኘሽ ልሻል። 400 ብር እንደዛ እየደመሩ ብሩን ያሳንቺ ከከፈልሽው ብር ያሳብጡታል። ግን ሞተታቸው 600 ምናምን ሺህ ብር አለ ይለኛል። ምን ሰራለሁ? ያም ወርቅ ተሸጦ ተሰጣቸው የለም። አወራሁት ሰውየውም ጠፋ። ቴሌግራም ላይ ያጠፋኝ ነው። ከዚያ ስልክ ቀየርኩና ቴክስት አደረኩለት። እባክህ ወንድሜ በጣም ታስፈልገኛለህ ብዬ ቴክስት አደረኩለት። መለሰና ደወለልኝ። ምነው ወንድሜ እኮ አመኘህ ነበር እግዚአብሔርን ብለህ
ልጄን ሳይ ብለህ እንደዚያ ምለህ ምሎ ነበር ነበር አስመኘው ነበር ምለህ ተገዝተህ ያን ብር አስለቅቅልሃለሁ ብለህ ችግሬን ነገር እንዴት ስለ አሁንም ምንም እኮ አላልኩም። ሲስተም የሆነ ይዘውብን ነው። ሲስተም ላይ የተፈጠረ ነገር አለ። አንተ ብቻ አይደለም ወደ 300 ሰው ነው ያመለከተው። ከዛ ካንስሌሽኑ እሱን እየጠበቅን ነው። ለሮብ ብለውኛል። ሮብ አሳውቃለሁ አሉ። ሮብ ስደውል ደውልልኝ፣ በቴሌግራም በቴክስት በባለቤቴ ስልክ እንኳን ቴክስት አድርጌ እባክህ ደውልልኝ፣ ምን አለ አዲስ ነገር? ምንም የለም። እና አሁን ላይ እኔ በጣም ተቸግሬ ነው ያለሁት። ማለት ተቸግሬ ስልሽ ምንድን ነው ችግር? የዕዳው እኔ ትርፍ አይደለም ዕዳውን በቃ ዕዳዬ ከቤተሰብ እየራቁ ነው። ቤተሰቦችን እያጣው ነው። እናቷ በጣም በእውነት ልነግርሽ ከምልሽ በላይ ከፈጠረችኝ እናቴ በላይ በጣም በቃ ትክክለኛ እናት ነው ያላት። እነሱ ያሳዝኑኛል በጣም ማለት በቃ አሁን ለፋሲካ ትመጣላችሁ፣ ፋሲካ ላይ ትመጣላችሁ ነው ነበር ማለት እየጠበቁ ነው ያሉት። በዓልን ፋሲካን ስፔሻሊ ከኛ ተለይተው አብሮ ያውቁ። ዶሮ ምሰራላቸው ባለቤቴ ናት። ትንሽ እድሜያቸው ይደባል። ከአባቷ ጋር ነው የሚሆኑት። ሊያስላቸው ናቸው እና በቃ እነሱ ናቸው። በጣም ነው የምወዳቸው ከኔ እናት በላይ እና ሳወራቸው ማውራት አልችልም። ለምንድን ነው ዕዳ ከነሱ የወሰድከው? ዕዳ ከነሱ ይወሰድኩታል። ምክንያቱም እነኛን ሰዎች ምን ብዬ ናቸው ነው? አዎ ነው። አዎ ግን ያው ምን መሰለሽ ህይወት አንዳንዴ ስትቀጣሽ ጥግ ድረስ ነው የምትቀጣሽ እና እኔን ደግሞ በጣም ጥግ ድረስ ነው የቀጣችኝ እና ቢያንስ እናቶቻችንን እናቴን አሁን እናቶቻችንን ሄደን ማየት አንችልም። ኑ ችግር የለም ዕዳው ይከፈላል፣ እኛ እንከፍላለን። አባቷ ግማሹን አካፍለዋቸዋል። የሆነ ብር ከአንደኛው 50 ምናምን ሺህ ይቀርብኛል፣ ከወንድሟ ላይ 45 ሺህ ይቀራል። ግማሹን 20 ምናምን ሺህ ብለው አንድ በሬ ሽጠው አካፍለዋቸው። እስከዚህ ድረስ ነው ሰውን መስዋዕትነት ያስከፍል ነው እና በቃ የኢትዮጵያ ሕዝብ እንዲማር ነው የምፈልገው። እንዲማርና የቻለ ደግሞ ይሄን አይቶ የሚረዳኝም ሰው ካገኘው ገዛው። ሌላ ትርፍ ነገር አለ። ዕዳዬን በቃ ዕዳዬን ከፍዬ እናት በተለይ ስፔሻሊ እናቶች ፍቅር የሚገባው ሰው እናትን ለማየት አሁን አንቺ እናትሽን ለማየት ትጓጊያለሽ፣ ቀን ትቆጥሪያለሽ፣ ስንት ቀን ጋር እናቴን ላያት ብለሽ። ግን እኛ ያየውን አይደለም እና የቻለ ሰው ካለ ቢረዳኝ ደስ ይለኛል። ዕዳዬን የምከፍልበት ሌላውን ትርፉን አይደለም። ዕዳዬን በቃ ዕዳዬን ከፍሎ ከቤተሰብ የሚያስታርቅ ወደ ቀድሞ ደስታ የሚመልሰኝ ይህን ነው ልሽ የምችለው እና በቃ ከባለቤቴ ጋር በጣም ደስተኛ። እሷ ትሰራለች፣ እኔ እሰራለሁ፣ ቤት ኪራይ እንከፍላለን። ልጃችን ጤነኛ ናት። በቃ ሰው በኛ ይቀናብናል ማለት ቀናብናል ስልሽ የመንፈሳዊ ቅናት አለ። በቃ እንደነሱ ትዳርንማ ከሰጠ እንደነሱ ይባላል። እንደዚህ አይነት ሰዎች ለሰዎች ተመሳሌት የነበርን ሰዎች ነበር። እናም በቃ በጣም ግራ ተጋብቼ ነው ያለሁት። እንደዚህ አይነት ውስጥ ገብቻለሁ እና የኢትዮጵያ ሕዝብ እኔን አይቶ በቃ ትክክለኛው ይሄ ነገር እየተደረገ ነው ኢትዮጵያ ውስጥ እንዲሁ መንግስት እንኳን አውቆት እስከሚያስቆመው ድረስ እንዲሁ ልትጀምሩ ያላችሁ የተበላችሁ ተበልታችኋል። ግን አዲስ ልትጀምሩ ካላችሁ ይህንን ቪዲዮ ካያችሁ ድረስ ባያችሁ በሳት በቃ ሁሉን ነገር አውቁ፣ ጥንቃቄ አድርጉ። እንግዲህ እዚህ ህጋዊ በሆነ መልኩ ወደ አካውንት የገባ በተለያየ መጠን ያላቸው ብር ነው። እዚህ ጋር አሁን የተመዝጋቢ ፎቶግራፊ ላይ ለፎቶ ቦታ ተትቷል። በቅድሚያ የማክበር ሰላምታችንን እያቀረብን የካናዳ መንግስት አዲስ ባወጣቸው መግለጫ መሰረት ከፍተኛ የሰው ኃይል እንደሚያስፈልጋት እንደገለጸች ይታወቃል። ይሄንና ስለዚህ በዚህም መሰረት ከሌ የሚባል ሰው ተመዝጋቢ ሆኖ ቀርቧል። እንደውም በኢትዮጵያዊነቴ በመንግስት እርዳታ ወደ ካናዳ ለመሄድ መስማማቴ የመንግስትም እውቅና እንዳለው በሚገልጽ መልኩ የተጻፈ ወረቀት ነው። እንግዲህ እያንዳንዱን ነገር ከሰው ፍላጎት ተነስተው ስህተት በሆነ መልኩ በጣም ብዙ እያጭበረበሩ ነው። በሬያቸውን ሸጠው ለልጆቻቸው ትኬት ቆርጠው ከኤርፖርት የተመለሱባቸው እናቶች አሁን ከዚህ በኋላማ ምን ብዬ እገባለሁ ወደ ቤተሰቦቼ ጋር ብለው ተቆራርጠው የቀሩ እጅግ በጣም ብዙ ናቸው። በዚህ እንግዲህ ኪዲ ኢትዮጵያ
ዩቲዩብ ቻናል ላይ በጣም ስለ ካናዳ በጣም እንግዲህ ብዙ ቪዲዮዎች ተሰርተዋል። በተለይ እንግዲህ ስራዬ ብላ ባለሙያዎችን እየጋበዘች በጣም ብዙ መስራቷን አውቃለሁ። እኛም ፕሮግራም ላይ የተለያዩ እንግዶችንም እያቀረብን እንዲህ ደግሞ እናንተ የተጭበረበሩም ለሌሎች እናንተ ካለፋችሁበት ህይወት ሌላው እንዲማር በሚል ነው። ግን ደግሞ ለእንደዚህ አይነት ልውውጦች የሚደረጉ ክፍያዎች ህጋዊ በሆነ መልኩ በባንክ ነው የሚተላለፉት። የኦንላይን ቢዝነስ ያልከውም ጭምርና እዚህ ላይ እንግዲህ በህግ በኩል ምንድን ነው ያለው ነገር የሚለውን ማንሳት እንፈልጋለን። በዚህ ላይ ተጠያቂነት ሊኖር ይገባል። በማወቅም ይሁን በጣም በመጓጓት ወደዛ ነገር ውስጥ ከገባክ በኋላ ለእንዲህ አይነት ነገር ውስጥ አሁን የእናንተ ህይወት የደረሰባችሁ አሁን ያላችሁበት ነገር እጅግ በጣም ከባድ ነው። እንግዲህ አሁን ይሄም ለእነሱ ያስገባህበት ነው አይደለም? አሁን ይሄ አንተ ያስገባህበት ነው፣ ለአንድ ግለሰብ ውስጥ ነው ያስገባኸው። ገባኝ። አሁን እዚህ ጋር አቤል ለሚባል ሰው ነው ያስገባኸው፣ እዚህ ጋር እንደማየው። እንደገና ደግሞ ሌላኛዋ ደግሞ ሰላም የምትባል ነች። የተለያዩ ናቸው። ለነጋዴ ነው የምታስገባው ነው የምትባል። የራሱ ግሩፕ አለው። ነገራችን ላይ ግሩፕ ላይ የሚገባው ብር ያስገባው ብር አይታይም እንጂ ራሳቸው ግሩፕ አላቸው። እዚያ ላይ ብዙ አድቫይስ ታገኘ። ብዙ አድቫይስ በቃ ያስገባ ሰው እዛ ላይ ነው የሚለቀው። እዚያ ላይ ቼክ ሳርክ 300 ምናምን ሺህ ይከፈላል፣ 400 ሺህ ይከፈላል። በቃ ብዙ እኔ አላውቅም። በጣም ብዙ 25990 እና 68556 ብር ያስገባኸው ለአንድ ሰው ነው። ሰላም ለምትባል ነው ላክ ስትባል ነው። አንተ እንትኑ ሲነገርህ ነው የሚልኩልኝ ነገር አለ። አካውንትና ስም ይልካሉ። ወደ ቀጣዩ ስቴፕ ለመውሰድ ይሄንን ነገር መፈጸም አለበት፣ ትራንዛክሽኑ የሚፈጸመው በዚህ ነው ብለው አካውንት ይልካሉ። እዚህ ላይ በጣም በተደጋጋሚ ስራ ክህሎት ሚኒስቴር መረጃዎችንም ያወጣል። በተለይ ከጉዞ ጋር በተያያዘ ከሚኒስቴር መስሪያ ቤት እውቅና ውጭ ብዙዎች እያጭበረበሩ እንደሆነም አንተ ደግሞ የተሻለ ነገር ብለህ ብዙ አልመህ ተበድረህ በገባህበት እንትን አሁን ቤተሰቦችህን ማግኘት እስኪ ከብድ ድረስ መካከል ትልቅ እንትን ውስጥ ገብተሃል። ስልክ እስከ ማንሳት በጣም ከባድ ነው። እንግዲህ መተህ ይሄ ገጥሞኛል ሌሎች እንዳይገጥማቸው ማለት ትልቅ ነገር ነው። አንተ ያለፍክበት ሌሎች እንዳያልፉበት ለማስተማሪያነት መምጣት እንግዲህ ፈርተህ ነው አይደል? ጀርባ የሚሰጠበት ምክንያት? አዎ ፈርቼ ነው ማለት ፍራቼ ከምን አንጻር ነው ጠይቄው ነበረ። ልክ ይሄ መረጃ እንደደረሰኝ ፌክ እንደሆነ በተለይ ስፔሻሊ ቪዛው በቃ ፌክ እንደሆነ ቼክ ያስደረኩበት የመጨረሻ ቀን እንትኑን ምንድን ነበር እኔ ያሰብኩት መሰለሽ? እንደሌላው ኦፕሽን ፓስፖርቴን ጋር ነው ፓስፖርቴን ቪዛውን አስመታልኝ ብዬ በህግም ለማስያዝ ወደ ህግም ነበር ያመራሁት። ግን እሱን ሊያደርግ ፈቃደኛ ሆነ። ከዛ መጨረሻ ላይ በቃ እኔ ቪዛው ፌክ ቪዛ ነው፣ ብሬን መልስልኝ። አይ የምትል ከሆነ እኔ ወደ ሚዲያ እወጣለሁ። እንደዚህ ብዬ ሳደርግ ለምንድን ነው አይ ሚዲያ የምትወጣ ምንም የሚመጣ ነገር የለም፣ እኔ ብዙ ሰዎች አውቃለሁ፣ ብዙ ሰዎች አሉኝ አለኝ። እና ከዚያ አንግል ነው ጀርባዬም እንዲታይ ያደረኩበት መንገድ። ፈራ አንዳንዴ ተበድለህም ተጭበርብረህ እንዲህ ነው ብሎ ለመናገር ደግሞ ሌላ ጉዳት ቢገጥመኝስ? እሱ ነው አይቀረኝ። አሁን ጉዳቱ ነው አሁን የሚያስፈራኝ እንጂ ሌላውማ በቃ ተይው ምን እነግርሻለሁ። ከዚህ ካወራሁት ውጭ በጣም ከባድ ነው፣ በጣም ከባድ ነው። ሊያገኙ የሚፈልጉ ካሉ በምን ያገኙ? እስኪ ስልክህን ንገረን። እሺ ሊያገኙ የሚፈልጉ 0900 04 27 29 በዚህ ስልክ ቢደውሉ ያገኙኛል። ድገመው 0900 04 27 29። እንግዲህ ነገሮች ሁሉ ተቃለው ደስታችሁ ተመልሶ በቤታችሁ እንግዲህ አንድ ፕሮግራም ይኖራል ብዬ አስባለሁ እንደ እግዚአብሔር ፍቃድ። እሺ እግዚአብሔር ይርዳት። በጣም አመሰግናለሁ። እሺ እኔም አመሰግናለሁ። እንደው በዚሁ አጋጣሚ አንቺን ላመስግን። እኔ ቅድም እንዳልጨረስኩኝ ሰውሯ ሄደን ነበረ ጸበል ዝም ብለን በቃ እሷ ህልም አየች ባለቤቴ። በጣም እንዲሁ ስለሚስቱ ዝም ብለው አወራ እንዳይሉኝ እንጂ በጣም ጥሩ ሰው ናት። ለሰው መጥፎ የማታስብ ናት። በህልም ዋየች። ሰው ስትጠይቅ አይ ሰውሯ ጠርታሽ ነው ይቺ
ሄድን። ጸበሏን ጠጣን፣ እምነቷን ተከባ። ከዛ እንዳጋጣሚ ስታስብ የአንቺን ፕሮግራም ተከታተላለች። ከዛ ለምን እሷ ጋር እንደበፊት ለምን ቀርበ ቢያንስ ሰዎች እንዲማሩ አታደርግም ብላ እሷ ናትና ወደዚህ ላከችኝ። እሷንም በዛ አጋጣሚ አመሰግናለሁ። እኔም በጣም አመሰግናለሁ። ባለቤትህንም በአጠቃላይ ተመልካቾችንም ከልብ አመሰግናለሁ። እንዲህ አይነት ነገሮች ልትማሩበት ልትጠነቀቁበት የሚገባም ስለሆነ እንግዲህ በጣም ብዙ ነው። እንግዲህ አሁን ላይ የዲጂታል ሚዲያው ትክክለኛ የሆነውንም ያልሆነውንም መረጃ ይዞ ይወጣል። ግን ብስሉን ከጥሬ መለየት፣ እውነቱን ከውሸት መለየት ያስፈልጋል እና ይህም ትልቅ ትምህርት ነው የሚሆነው። ስለመጣ በጣም አመሰግናለሁኝ። አመሰግናለሁ። አመሰግናለሁ። አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ